ቃል በገባነው መሰረት ሁለተኛውን ክፍል ከጆሲ ጋር እንቀጥላለን ማለት ነው። ስለዚህ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ቸርች ጋር ያለ ኤንጌጅመንት በጣም ሀይ ነው። አሁን ፌሎ ሆነ እሁድ ጠዋት ቸርች አልቀርም ማለት ያሁን ፌሎሺፕ ሊደር ሆነ ያኔ እኔ አንዱ ችግሬ ከግቢ ስመለስ ቸርች በጣም አክቲቭ ነኝ። እዛ ግን እያለውኝ ቸርች እሁድ እንዳንተ በጣም እንትኑኝ የመሄድ በቃ አልችልም። እኔ ኦልሬዲ ቀዳሜ ፌሎሺፕ አለኝ ሶሻል ጸሎቱ አለ አምልኮ አለ በቃ እንደዛ አድርጌ ያለው። ስለዚህ እሁድ ዕለት ቸርች ለመሄድ እንደው ከፌሎሺፕ እቅድ ጋር ካልተያዘ በቃ ኮሚኒኬሽን ምናምን አለ አይደል ፓስተሩን አግኝቼው ለቀጣይ ለማስፈቀድ እንደዛ ካልሆነ በቀር ቸርች ምናምን መሄድ የሚታሰብ አይደለም። አብዛኛው የፌሎ ተማሪም እንደዛ ነው። አንቺ እንዴት ነሽ ግን? አንቺ እኔ እሁድ ሄድ ነበር በእውነት ከሰኞ እስከ ዓርብ አትሄጂም ማለት ነው? ፌሎ የሆነ አመት ላይ እንትን ብዬ ነበር አቁሜ ነበር ቶታሊ አልሄድም በቃ እሁድ ያንን አይምሮ እያካካሰ ነገር። ከዛ ግን የሆነ ጊዜ ዲሳይድ አደረኩ በቃ እሁድ ቀን ቸርች አልቀርም ዴት በሆነ ምናምን ቢያንስ ያቺን ሰዓት አትሄድ ለማድረግ ሞክራለሁ። አንተ እንደውም እድለኛ ነው በአገልግሎትም በምንም ፌሎሺፖች ጋር እየሄድክ ታገለግላለህ ምናምን ከግቢም ወጥተህ ፌሎሺፕ አብሮ ነው እየተከተለ ነው። አንዳንዴ ግን ፌሎሺፕ ስላለ ሰው ቸርች ጋር ያለውን ኢንጌጅመንት በጣም ይቀንሰውና ወይተዋል። ከዛ ፌሎሺፕ ነው አሁን ግራጁዌት አድርጎ ወጥቶ የሚጠብቀው ቸርች ነው። ግን ቸርች ላይ ያለው ኢንጌጅመንት ያለው አገልግሎት ከዛ ከቅዱሳን ጋር ያለው ህብረት ይቀንሳል። ፌሎሺፕ ነው የሚያው ጓደኝነት እንኳን ሲያስብ በቃ ፌሎ ላይ ያለውን በትዝታ የሚኖር እኮ ወጣት በጣም በዝቷል። እንዴት ነው ምንድነው አንተ እንደዛ አምረረህ እንደው ቸርች ላይም አገልግሎትም ታገለግላ ጅጅጋ ላይ ምን አነሳሳ? አንዱ መጀመሪያ የተቀበለችኝ ሙሉ ወንጌል ቸርች ነች። ስገባ ያደኩት እዛ ያደኩት ሙሉ ወንጌል ነው። ሆሳና ሙሉ ወንጌል ነው ያደኩት። ፔፐሬን የሚጀርኩት ለሙሉ ወንጌል ነው። ሶ ተቀበለ የመጀመሪያ እሁድ ነው ሂጄ ፔፐሬን የሰጠሁት። ከዛ በምንድነው የምታገለግለው አለኝ። በህፃናትና ያው ሆሳና እየነበርኩ ህፃናት አስተማሪና ቆይ ግን ይቅርታ ፔፐር ሲል መሸኛ ሊተር ይዤ ሄድኩኝ ግቢ እና ለፌሎ መሪ ለመስጠት ምንድነው አለኝ። መሸኛ ነው አዛማ ገለገለበትን ይዤ ለፌሎ ነው የሰጠው። ፌሎ ያስፈልግም አለኝ። አዎ እና ለፌሎ ስጪባ በቃ እዛ ያለኝን አገልግሎት እዛ ያለኝን ነገርና ለፌሎ ሊደር አክቲቭ ለሆነው ልጅ ወስጄ ሰጠሁት። ከዛ በኋላ አይኛ ጋር እኔ ባይዛው እንደሚወሰድም አላውቅም። ቸርችም ዝም ብዬ ነው እንግዲህ ያረኩት። እኔ ገነት ቸርች ነኝ መካፈለው መካነ ኢየሱስ ነበር እና አንዳንድ ልጆች ይዘው ሲመጡ ላይክ ጥሩ ኤክስፒሪየንስ ነው ባይዛው ሲሄዱ ደብዳቤ ይዞ መሄድ ምናምን ለእንትኖቹ ብቻ ሳይሆን ለተማሪዎቹ ብቻ ሳይሆን ይሄ ምክር ለሚሸኙ ቤተክርስቲያኖች በጣም ሄደሽ ተቀላቀይ ሲመጣ ሁሉ እኮ መቀበል አለበት ባንተ በኩል። እሺ ቀጥል አንተ እንዴት እዛ እንደገባው ተቀበሉኝ። ምንድነው ፈልገው አለ ሰውየው አየኝና ወርሺፕ ቲም ወይ እንትን ነው ፈልገው ኦኬ ወርሺፕ ቲም ኮን እሱን አናግረው ህፃናት ኮን እሱን አናግራት ብሎ ሁለት ሰዎች ጠቁሞኝ ሄደ። እኔም በቃ ፈጣጣ ነኝ አንተን አናግር ተብያለሁ ብዬ አናገርኩት። በቃ ና ምናምን አለኝ። ሄድኩኝ ማገልገል ጀመርኩ። ቀጥታ 2 ሳምንት 3 ሳምንት እንደዛ እዚህ ደግሞ ሆሳና በጣም ነበር ማገለግለው የወጣ ሁሉ አገለግል ነበር። ግን ስመለስ እዛ ጎበዞች ነበሩ የጅጅጋ ሙሉ ወንጌል ወርሺፕ ቲሞች። ከነሱ ጋራ ቴክኒካሊ ፊት ማድረግ አስቸገረኝ ትንሽ ጊዜ። በለጡ ወይስ በጣም በለጡ ጎበዞች ቴክኒካሊ ይሄ በድምጽ ምናምን ሲጀመር ቮካሊስት ነው የቮካል የሙዚቃ መምህር ነው አለቃቸው። ሶ ትንሽ ክላሲ ነበሩ ጎበዞች ናቸው። ከዛ ከነሱ ጋር ተቀራረበን። በቃ ስቴጅ ማግኘት ጀመርኩ ማገልገል ጀመርኩ ቸርች እና እኔ አይመጣልኝም ነው እሑድ ጠዋት ቤት ደግሞ ጓደኞቼ ምንድነው የምናደርገው መሰለህ እንቅልፍ አይመጣልህም እኮ ተኝተህ ነው የምታድረው። ከፌሎ መተህ ምናምን ከዛ አንብበህ ደክመዋል። ከዛ በኋላ በአንድ ጊዜ ኦልሞስት ወደ 5 ሰዓት ምናምን እንቅልፋችንን ብንተኛ ወይ 6 ሰዓት እንቅልፋችንን ብንተኛ እስከ ጠዋት ድረስ እስከ 2 ሰዓት ተኩል ምናምን ድረስ ከተኛ በኋላ ራሱ ተፈጥሮ ይቀሰቅሳል። ከዛስ አልጋ ላይ ተኝተህ ስታወራ ነው መገላበጥ እየተገላበጥ ከዛ ስታወራ በቃ የማይሆን ነገር ነው እና ተነስቼ ቸርች ነው የሚሄደው። በጣም ጥሩ ነገር ስለማገኝ አይደለም በርግጥ ግን እንትኑ ደስ ይለኛል። በቃ እሑድ ጠዋትን በጣም ሴሌብሬት ማድረግ ፈልጋለሁ ሁሌ ስቲል የትም ቦታ በሆን እሑድ ጠዋት የትም ቦታ ቁጭ ብዬ ካሳለፍኩ አሁን እንደ ኃጢአት ሁሉ ፊል አደርገዋለሁ እና እዛ ሄጄ እንደውም አንድ ጊዜ ተርፌያለሁ በጣም ከትልቅ ነገር እንደውም
ተማሪዎች አይሄዱም እና ለመንኳቸው እንድንሄድ አንዳንዴ ብቻ ነው የምትሆነው። እኔ ደግሞ ጀመር የብቻ ሰው ነኝ እና በቃ ብቻዬን መሆን ፈልጋለሁ። ራሱ ማታ ብቻዬን መሆን ፈልጋለሁ። ምግብ ሰዓት ብቻዬን መሆን ፈልጋለሁ። ምግብ ሰዓት ከባድ አይገርምህም? እና ከሰው ጋር አብሬ ሲሆን በቃ አንድ ወዳጄ ነው በጣም ያስለመደኝ ራሱ ሁሌ እየጠራ እየወሰደ ምናምን ምግብ ሰዓት ብቻዬን መሆን ደስ ይለኛል። ስወጣም እንደዛ መሆን ደስ ይለኛል። ከዛ ባለፈ ግን ፌሎሺፕ አክቲቭ ነኝ። በቃ ምንም እሆናለሁ እና ለመንኳቸው የዛን ቀን እኔ ከየት እንደመጣብኝ ራሱ እንሂድ ብዬ እምቢ አሉኝ ሁሉ። ከዛ በኋላ ልክ ቸርች ገባን 5:30 አካባቢ ግቢ ብጥብጥ ተፈጠረ። ከባድ ብጥብጥ። እነሱ ግቢ እያሉ ጆሲ አትምጣ አያችሁ አለ የጌታ ስር መገኘት ቸርች በኋላ ግን በእውነት ከዛ በኋላ ተለውጠዋል የተወሰኑት በርተው። ሁለተኛም ጊዜ ያመለጥኩት በሱ ነው። 2 ጊዜ ብጥብጥ ተፈጥሯል። 2ቱም ጊዜ ቸርች ነበርኩ እና ቸርች መሆን ለስጋ ጭምር እኛ ፌሎሺፕ ተገናኝተን ልክ እንዲሁ ከጸለይን በቃ ይሄ በቃ የመንፈስ ቅዱስ እሳት ያስፈልጋል ምናምን ብለን በጣም በቃ እየተራብን ፌሎ ያለ ጸሎት ታውቃለህ፣ በጣም አምርረን እየጮህን ጸለይን ምናምን። ከዛ በኋላ ወደ ግቢ ስንሄድ ዶርም እየተቃጠለ ነው። አንድ ግቢ አንድ ብሎክ ይሄ መጨረሻው 4ኛውን ፍሎር በቃ እየነደደ ነው ያለው ማለት ነው። ከዛ የሆኑ ሌላ አካላት አሉ፣ ሌላ ብሔር ተወላጆች ሌሎች ለማጥቃት ብለው በቃ ዶርማቸውን ያላቸውን ዶክመንት ምናምን አንድደውታል። ከዛ ስንሄድ ግቢው ታምሷል። ፋይናሊ ምን አለ አንዱ ከማከላችን ያለው እንዴ ምንድነው ምናምን ሲባል እሳት እኮ እየወረደ ነው ጌታ እዚህ መቻል እዛ ቶታሊ በቃ እየጸለይን ያለ ነው። እዛም አምልጠናል ማለት ነው። አረ በጣም እኮ ቸርች ወይ እንደ ቸርች አሁን ምን አለ በእውነት እኔ ምንም እኮ ራሳቸውን ማሸሽ ምንም ጥቅም የለውም። ምንም ደግሞ የሚረባ ነገር እያደረግን ማለት ለምንቀረው ከቸርች እና ግን በኋላ ፒዩሪቲ ከተማ ውስጥ እንዳስተምር ሃይስኩል ተማሪዎችን ጠቀመኝ። አንድ የአምልኮ ድግስ አዘጋጀው፣ ፕሮግራም አዘጋጀሁኝ፣ ኮንሰርት ነገር እንደ ከተማ ጅግጅጋ የከተማዎቹ ልጆች ይዤ ነው የፌሎሺፑንም አይደለም ያስኩት ራሱ የከተማ ልጆችን ይዤ ወርሺፕ ኮንሰርት አዘጋጀን። በጣም ቆንጆ። ከዛ በኋላ ሴክሹዋል ፒዩሪቲ ብሎንጌል ወጣቶች ላይ 2 ሳምንት አስተማርኩኝ። አቦርሽን የሃይስኩል ሴቶችን ሰብስቤ አስተማርኳቸው። በጣም ፍሩትፉል ነው። ስለ አቦርሽን አስተማርኩ። ለአገልግሎት ራሱ በር ይከፍታል ማለት ነው። ቸርች ኢንጌጅ ባረክ ቁጥር በጣም እኔ አሁን ሴክሹዋል ፒዩሪቲ ሲባል ከሴክሹዋል የሆነ ነገር ጋር ነው ሪሌትድ የሆኑ ነገሮች። አቦርሽን አይመጣም እውነት ለመናገር። ከዛ ግቢ ልክ ፍሬሽ ሆነን እንደገባን ወደ 50 ልጆች እኮ አቦርት አድርጓሉ የሚል የሆነ መረጃ ሰማን። 50 ልጅ ደነገጥን በጣም እና በቃ አታውቅም፣ ምናልባት ክርስቲያን ከሆኑት መካከልም ሊሆን ይችላል። እና የሚያስወርዱ እህቶች ብቻ ሳይሆን ፑሽ የሚያደርጉ ወንድሞችም ጭምር በዚህ ተባባሪ ናቸው። እና ይሄን መስጠት ገርሞኛል። ፒዩሪቲ ጀምረህ ነው እሱ አልከበዳቸውም ሲሰሙ? ኧረ ይከበዳቸው። ጌታ ሁሌ የሚያየውን ነገር ነው። እነሱ አንድ ቀን ቪዲዮ ያሳዩዋቸው እንዲከብዳቸው ነው ሲጀመርም እኮ የሚሰጠው እንጂ አሁን ከፒዩሪቲ ነው የምትጀምረው። በዝሙት ምክንያት እኮ ነው አቦርሽን። አባቱ ዝሙት ነው እኮ ተያይዞ ይመጣል። ስለዚህ ሰው ቢያንስ ብዙ ስፒሪቹዋሊም ቴክኒካሊም ነገሩን እንዲፈራው ያደርገዋል። ከዛ ደግሞ ከመግደል ኃጢአትም ደግሞ ይድናል። ኋላ ሄዶ በጣም ስቲል ነው ምስክርነት ያለው እሱ እስካሁን ድረስ በቃ ምንም የሆነው እወልደዋለሁ ምናምን የሚሉ አሉ ከዛ በኋላ ማለት ነው። እና እግዚአብሔር በጣም ትልቅ ነገር ነው ያደረገው ጅጅጋ ውስጥ የማልጸጸትበት ቆይታ ነው ያሳለፍኩት። ሰው ደግሞ አንዴ ከነገርከውና ውስጡ ከጨመርክ ያ ነገር ሁሌም እሱ ጋር ስለሆነ የሚቆየው ጋይድ ያደርገዋል። ቲኔጀር ሆነው በዛ እድሜ የያዙት ነገር ደግሞ እንትን አይለቃቸውም። በጣም ደስ የሚል ነገር ነው እያካፈልከን ያለው ጆሲ። ምናልባት ከቸርች ኢንጌጅመንት ጋር ተገናኝቶ ያው ስለ ዝማሬ እያነሳልን ስለሆነ ምናልባት የህፃናቱን ቀጥልህበት ይሆን አይሆን አላውቅም፣ ግን እስቲ ስለ ዝማሬዎች ደግሞ ትንሽ እናወራ። ዝማሬ እንዴት ጀመርክ? ያ እንትን የሚለውን መዝሙርህን ታናሽ ወንድሜ ሆነ 40 ምንጭ ነው እየተማረ ያለው። ተንሰፍስፌ ነው የሚለውን የላከልኝ እሱ ነው። ስማው ማንዬ ምናምን ብሎ ላከልኝ። ሰማሁ፣ ወደድኩት በጣም እና ብዙ የማለዳ
ዲቮሽኖቼ ላይ ፕሌሊስቴ ላይ መጀመሪያው ነው እና የሚገርም ነው። ምን አነሳስቶ ነው ማለት ምን አጋጣሚ ገጠመኝ ኖሮ ነው ያ መዝሙር የተጻፈው? እንዲሁ እንዳልመጣ ያስታውቃል። አዎ ተንሰፍስፌ እኔም አይመስለኝም። እኔም ግቢ ውስጥ ነው የተወለደው፣ ዩኒቨርሲቲ ውስጥ ፍሬሽ። ግቢ ተንበሻብሽ ነው የወጣው። እንዴት ነው ስለ ያው ትልቁ ሀፕን ያደረገው ማለት መዝሙሩ በቃ ያዋለደው ሁኔታ የተፈጠረው ሆሳዕና ከተማ ውስጥ ነው። እሱንም ግን ዩኒቨርሲቲ እያለሁ አንተ ተማሪ እያለሁ 3ኛ ዓመት ተማሪ እያለሁ ነው። ግን ግቢ እንዴት ሆነ መሰለህ? ከዩኒቨርሲቲ ተመለሰን ክረምት ላይ ድሮ ዋቸሞ ፌሎሺፕ የሚባል አለ። እኛ ዋቸሞ ሃይ ስኩል አለች ዋቸሞ የምትባል እና የዛ ፌሎሺፕ መሪ ነበርኩኝ። ቲሙ ኢቫንጅ ቲም አለው፣ የወንጌል ስርጭት ቲም፣ በጣም ትልቅ ቲም እና ፋሬስ ወንጌል ስርጭት ይባላል። ያ ቲም ልክ እኔ ወደ ሆሳዕና እንደተመለስኩኝ ጅጅጋ ወንጌል ስርጭት መውጣት ፈለገ። ከዛ በኋላ እኔ ደግሞ እንዳልኩ የልጆች አስተማሪ ነበርኩኝ፣ ህጻናት ኳየር አስተማሪ ነኝ በዝማሬ ማለት ነው። እና ልክ ክረምት ስመለስ ጆሲ እከሌን 4 ልጆች ናቸው ምከራቸው፣ በጣም በቃ ከባድ ኮንዲሽን ውስጥ ናቸው፣ ለያዥ ለግናሽ የማይሆኑ ሆነዋል። እኔ ደግሞ በጣም ወዳጆቼ ናቸው፣ ታናናሾቼ ናቸው፣ ግን በጣም ፍሬንድ ናቸው። አንድ ጋብዤ በመክራቸው ይስተካከላል፣ ይሰሙኛል። ከዛ ግን እነሱ መቼም አገኛቸዋለሁ። ግን አሁን የፍሬሽ የመጀመሪያ ዓመት ከዩኒቨርሲቲ ስመት የደከመህ ምናምን ይመስላል፣ ማረፍ እፈልጋለሁ ምናምን። ከዛ ቤተሰብም ስታዩ በቃ ይከሳል ተብሎ ይታሰባል። አመጣው አስቀምጠው ምግብ ይመገበዋል። ሌዚ ሆንኩ በቃ 1 ወር እና ቸርች ሄጄ መስራት ያለብኝ ስራ ካውንስል ማድረግ ያለብኝ ነገር እንደነበረ እያወቅኩ ቤት ተቀምጬ ነበር። ከዛ ልክ ሐምሌ እንዳለቀ ነሐሴ ወር ላይ ወደ ጅጅጋ መሄድ አለበት ተባልኩኝ፣ ቲሙን እየመራው። አንተ እዛ ስለምትሄድ ቲም ማለት ነው? አዎ የሚሽኑን ቲም ይዤ ጅጅጋ መሄድ ነበረብኝ። ጅጅጋ ሄድኩኝ። ከዛ በኋላ 1 ቀን 2 ቀን 3 ቀን ምናምን ወንጌል ስርጭት ሰራን። ሐሙስ ቀን ጌታ አትስሩ አለ። በአንድ እህት በኩል አቆም ነው። 40 ቀን ሰራን። ቅዳሜ ቀን ጅጅጋ ተበጠበጠች። በጣም ከባድ ጦርነት። በጣም ከባድ በቃ በጣም ከባድ። አሁን የጅጅጋ ነዋሪ የሚገባው አይነት ከእናንተ አገልግሎት ጋር በተያያዘ ሳይሆን እንደ ከተማ ተፈጠረ። ጌታ ግን መጀመሪያ አካባቢ ይናገረው የገባን ቀን በአንድ ሰው የተናገረው ነገር ነበረ። ቀድቼው ነበር፣ ግን በቃ ሰውየው የሆነ አለባበሱ ምናምን ስላልነበረ ኮሽ ብሎበት መጥቶ ምናምን ብዬ ትቼዋለሁ። ግን ቲፒካሊ እሱ ያለው ነገር ሀፕን አደረገ። ከዛ ከተማው ተበጠበጠ። ከተማ ውስጥ 11 ቤተክርስቲያን ያለው ኦልሞስት ወደ 9 ተዘርፈዋል። የቀረችው የኛ ቤተክርስቲያን ነበረች። ሰው እየተደፈረ ነው፣ ቤቶች እየተዘረፉ ነው። በቃ ተኩሱ እንዲህ በራፍ ላይ ይሰማል እና ቸርቹ በራፍ ላይ ማለት ነው። በር ዘግተናል። 60 የሚሆኑ የወንጌል ስርጭት ቲሞች ይዤ መጥቻለሁ። 60 ነን። እንደገና ደግሞ 70 ነን። 60 አንድ ባስ እኮ አንድ ሙሉ 60 52 ወንድ 8 ሴት። ከዛ እንደገና ደግሞ ቸርቹ ቅዳሜ ቀን ነው ቀኑ። የቸርቹ ህጻናት በሙሉ ግቢ ውስጥ አሉ። ህጻናት ደግሞ እየተደፈሩ ነው ይባላል። ከዛ የተሰበረ የተቆራረጠ ሰው ባጥር እየዘለለ ይገባል። ከዛ ምንድን ነው እየተፈጠረ ያለው? በቃ ህልም ይመስላል። ከዛ እዛ ችግር ውስጥ የቤተ ክርስቲያኑ ሽማግሌ መጋቢ መጣና ዮሴፍ እንትና 5ታችሁ በር ጠብቁ ተባለ። ዱላ ይዘን የሆነች ደግሞ በጣም ካችን ነው የወንጌልን ሰራለን የሙሴን ብትር አድርገልኝ በኢየሱስ። ከዛ ለ5 ቁጭ ብለን በቃ መሞቴ ማልኩ። እንደው ግማሹ ቃል እንትን መግባት መናዘዝ ጀመረ። እንደዚህ አድርጌያለሁ፣ ሄደክ ለቸርች የገባሁት ቃል ነበረ፣ እሱ ከቻልክ አንተ ክፈልልኝ፣ ከጌታ ጋር መፋረድ አልፈልግም ሲሉ ሁሉም ከጌታ ጋር በተገናኘ ያበላሹትን ነገር ወደ ደግሞ ቸርች ያላደረጉትን ነገር ማውራት ጀመሩ። ሳስተው ለምን ትዝ አይሉኝም እነዚህ ህጻናት? አንድ ወደተኛሁባቸው ልታገኛቸው ነው። አዎ በኢየሱስ እንደዛ ውስጤ ጮሆብኝ ያውቃል። ከዛ በኢየሱስ አሁን እነዚህ ሲኦል ቢገቡስ በዚህ አያያዝ አሁን ከጌታ እኔ ስንሳ ገባሁሽ ይኸው ተርፌያለሁ። አሁን በቃ እንደው ግን ያ ፊሊንጉን ታውቀዋለህ፣ ሞት ደርሷል። በቃ እንደው እኔ በጌታ እንኳን ማልሆን ማረኛም ብዬ ከዛ እዛች ጋር ሆኜ ጌታ ሆይ እችን ካተረፍከኝ ተንሰፍስፌ ነው ማገለግልህ አልኩኝ። ከዛ አይኔን ከፈትኩ። እንቅልፍ የመጣ በጣም ከባድ እንቅልፍ መጣብኝ። ከዛ ቁጭ በሉ ብዬ ገባሁ።
8 ሰዓት የተኛው 11 ሰዓት የነቃው። በጣም ብጥብጥ እኮ ነው ከተማው። ይተኮሳል ነው የምልህ። መተኮስል ይሄ እንትን አይደለም ድው ነው የሚለው በቃ እዛው ተኩስ መሀል ገብተህ ተኛ። በቃ ይሄ በእንቅልፍ አይታማም እኮ ደግሞ ሲጀምር ማለት ስትረስ፣ በጣም ስትረስ ከባድ ኤግዛም ራሱ ከባድ ስትረስ ከሆነ እንቅልፍ ይመጣብኝ። ይሄ በረከት ነው ባይዘው ስትረስ ላይ ሆነ ከዛ ያ ሀፕን አደረገ። ከዛ ሰርዲር ተማሪ ሆኜ ደግሞ ነው ትልቁ ጉዳይ የተፈጠረው። መዝሙሩ ተንሰብስቤ ማገለገለ ውስጥ አለ ይመላለሳል፣ ጸልየዋለሁ፣ ፌሎሺፕ ውስጥ ማወራዋለሁ። ከዛ ሰርዲር ተማሪ ሆኜ ሆሳና ተመለስን። ጻባ የሚባል ሚኒስትሪ ውስጥ ግባ ተባልኩኝ፣ ገባሁኝ። አብረን ማገለገል ጀመርን። እዛ ቲም ውስጥ ደግሞ በጣም ልቧ የተነቃቃ ጌታን የምትወድ በጣም ድንቅ ሴት አገኘሁ። በቃ እና ሲኒየር ነች፣ ከኔ ሲኒየር ነች። እኔ በ2 ዓመት ትቀድመኛለች። እኔ ሰርዲር እያለሁ ተመርቃ መጣለች። በቃ እኔ እንዴት ብለው ያለሽ በቃ ለጌታ ያላት ፍቅር በሴት አላየሁትም። ማለት አቋም ወንድያ ነገር ነች፣ ውሳኔዋ ምናምን በቃ ጥንካሬዋ። እንደገና ደግሞ ይሄ የሆስፒታል ደግሞ ነርስ ሆነች፣ አዋላጅ ነርስ ሆነች። የአዋላጅ ነርሶች ደግሞ ሰምሃው የሆነ አለቃ ነገር ሆነች። በቃ ፌቨርፉል አደረጋት እግዚአብሔር፣ የሆነ ገጥ አለባት እና እየጨመረ ውስጡ ያለው ነገር እያደገ ደግሞ ለሁሉ ሰው እኩል ወዳጅ ነች። ይሄ ሚስጥር ያወራታል ምናምን፣ ደግሞ ሁሉም ጋር ትገኛለች። ሆስፒታል ደግሞ ትሰራለች። እንዲህ አይነት አክቲቭ የነበረች ልጅ እንደውም የቅርብ ወዳጆቿ ሲነግሩኝ የብዙ ዓመት እቅድ አላት ራሱ ወደፊት ከባሏ ጋር ስለምታጠራው መጽሐፍ፣ ለልጆቿ ስለምታስተምረው ነገር ሁሉ ሪትን በሆነ መንገድ ያስቀመጠች ሴት ነበረች እና እንዴት ነው ለመንካት የምትሳሳት አይነት እህት ነበረች እና እሷ የሆነ ስልጠና ሀብና መጣና አዳማ ለስልጠና ሄደች። ከዛ አዳማ ለስልጠና ከሄደች በኋላ ከአንድ ቀንናም በፊት አሁን የቅርብ ወዳጅ ያለ አንድ ፍቅራት የሚባል ከሱ ጋር ተደዋውለው ያወራሉ እና በጣም በቃ ልባችንን የሚያሞቅ ነገር ነው የምታወራው። እዚህ ናዝሬት በቃ በሰፊ ነገር ይታየኛል እና እዚህ የተፈጠረውን ነገር መጥቼ እናንተ እስከነገራችሁ ድረስ አጉቻለሁ። ከዛ ሞቀ ሲሙ እሷ አዲስ ለመስራት ለማሮጥ ደግሞ ሌላ በር እግዚአብሔር አላመፈተ ብለው ከዛ በኋላ ጠዋት ዶክተር ስዩም አንቶኒዮስ የሱን ፕሮግራም አዘጋጅተን እሱ ሊመጣ 2 ሳምንት ይቀረዋል። ከዛ በኋላ በሱ ፕሮግራም ጉዳይ ከዚህ ከወዳጅ ጋር አወራች። ደውለለት ቼክ አድርገው ምናምን የሚያስፈልግ ነገር እንደዚህ አድርግ፣ ምሽግ ስንመጣ እንገባለን እና እንደዚህ ብላ አውርታ ጠዋት ማለት ነው ወደ 3:30 አካባቢ ስልክ ተደወለ። በመኪና አደጋ ሞታለች ተባለ። ከዛ በኋላ እኔ ደግሞ በቃ ቀኑ ምን እንትን እንዳለኝ አላውቅም። ተነስቼ እህቴ ቤት ሲሄድ ታላቅ እህቴ ሩት ትባላለች። እሷ ወገቧን አስራ ቤት እየተበላለች ታለቅሳለች፣ እያለች ታለቅሳለች። ምንድን ነው ሩት እላታለሁ እና ስማቸው ስለሚመሳሰልብኝ ግራ ገብቶኝ ነበርና እንትና እኮ ሞተች፣ ወግ ሞተች። ምንድን ነው እንዴት ነው ሞተች ማለት እንዴት ነው የሚሆነው? ምንድን ነው ሀፕን ያደረገው እሷ ላይ? ከዛ ግራ ገባኝ። የሆነ በቃ ተረባበሽኩ ነገር። ተነስቼ ወጣሁ ከቤቱ ከሲስተር ቤት። ከዛ ወደ ቤት እየሄድኩኝ አሁን መሞት ያለበት ማን ነው ወዳለው መንገድ ላይ እንደው ጌታ ገደለ ሰው ወሰደ ቢባል መሄድ ያለበት ማን ነው? ክሉ አልሰጠችንም። አንዳንድ ሰው እኮ ሊሄድ ሲል እንደዚህ ብሎ ነበር ምናምን ይባላል። ምንም ነገር የለውም። ጭራሽ እንደውም ስለመስራት ጭራሽ ስራ እያወራች ነው እንትን ያለችው እና ከዛ መንገድ ላይ እየሄድኩኝ ለምን ተንሰፍስፌ ነው በቃ ለምን መንገድ ላይ አይጮህም በቃ እና የመዝሙሩ ሀሳብ ሲመጣ አላዘንኩም እንዴ እላለሁ። አላዘንኩም እንዴ ስላላዘንኩ ነው አለ። ኧረ ግን ቢለቀኝ ነው ቤት ሄጄ እተኛለሁ፣ እነሳለሁ፣ ምግብ ሞክራለሁ፣ አይሆንም በቃ ግራ ከዛ ስትረስ ነገር እየሆነ መጣ፣ እየጨማመረ መጣ። ከዛ በኋላ በጣም ሲጨንቀኝ ጊታር ይዤ ወጣሁና ክላስ ውስጥ ዝም ብዬ ስጫወተው ወረደ ነው የምልህ መዝሙሩ። እግዚአብሔር ግጥም ሰርቶ ጠብቋል። የሆነ ሞመንት አገኘና አስገባብኝ። በቃ እንደ 1000 ዓመት ነዋሪ አልንደላቀቅም፣ ጸጋን ስትሰጠኝ ጊዜን አልነሳህም፣ አፍታ እንደቀረው ሰው ጉድ ጉድ ላለው አገልግለኝ ካልከኝ እድሉን ካገኘው ተንሰፍስፌ ነው ማገለግል። ቃል የገባሁትን ያኔ በለጋነት ገና ቅኔ ሳይፈልቅ ከእኔ አንደበት ላጥፈው አልፈልግም ለአንተ ያለኝን ቦታ ጭብጨባው ሲበዛ ከፍ ከፍ ያልኩለታ ነገን እንደሚሞት የዛሬን ቀን ኖሮ ማታ እንደማይቆይ ከጠዋት ዘምሮ እንሰፈሰፋለሁ አፍታ እንደቀረው ሰው ምናምን አገልግለኝ ካልከኝ እድሉን ካገኘው አፍታ ይጉደልብህ እኔ ከምኖረው የሚል መጣ። ዜማውም አንድ ላይ መጣ እና ቀዳሁት። ግራ ገባኝ እና መዝሙሩን ቀጥቶትና በዚህ ሌሊት በዚህ የህይወት ጨለማ ውስጥ መዝሙር ጌታ ሆይ ምንድነው ምናምን ብዬ በቃ እንዴ ግራ አለ አይደለ አዝኛለሁ፣ ውሸቴን ነው መሆነው ምናምን እላለሁ። መዝሙር መጥቷል።
ከዛ በኋላ ተነስቼ ታላቅ ዜናት መዝሙሬን ብዙ ጊዜ መታይልኝ ሩቴ እሷ ወግ በሞተች ቀን ነው ይሄን ዝማሬ የተቀበልኩት ምንድነው ምናምን እስቲ አምጣዋለች አየችው በሷ ቀብር ላይ ተዘምሯል አለች ከዛ በኋላ ኦልሞስት ቀብሯ ላይ መሆን አልቻለም ግን ድንኳን የሚነሳበት ቀን ላይ የኛ ጻባቲ ፕሮግራም አዘጋጀ እሱ ላይ መዝሙሩ ተዘመረ የነበረው ኃይል ልነግርህ አልችልም ገና እንትን ሳልለው ነው እኮ እሱ መዝሙር ሳለቀው እኮ ነው ይወጣ ደግሞ እነሱ ባዘጋጁት ፕሮግራም ዶክተር ስዩም የመጣበት ፕሮግራም ደረሰ ፕሮግራሙ አልተሰረዘም እሱ አርፋ ከዛ በኋላ እሷ ለቅሶ ላይ ማገልግዬ ብዙ ሰው እውነትህን እኮ ነው አሁን ባቀዳ አይኖር እግዚአብሔር ነው የሚወስድ የሚያኖርና አንድ ሰው የራሱ ፎቅ ሰርቷል ትልቅ ፎቅ ሰርቷልና ከነሱ ቤት ጎን እንዲህ ፎቁን ያያየ ሰርዱን ፍሎር ቸርች ነው ማረጋውና ይላል ማለት እንዴት በቃ ሊሞት እንደሚችል አዎ እቺ አሁን በቃ ትኖራለች ተብላ ታሰበች ትኖራለች አይደለም ጌታ ሆይ ሰው ምረጥ ከተባለ አራኔ እንገላህ ኑራት ትጠቅማለች የምትላት አይነት ሰው ነችና ያ ነገር ሀፕን አደረገ ከዛ ተንሰብስፌ ነው ማገለግል ቢለው መዝሙር በጣም ሰው ጋር ተጽዕኖ እየፈጠረ ነገር መጣ ከዛ እናት ቃለ ሕይወት ቸርች ዶክተር ስዩም በመጣበት ፕሮግራም አርብ ቀን ዘምር ተባልኩ አርብ ቀን መዝሙሩን እየዘመርኩት ኮሮና ስለነበረ እናት ቃለ ሕይወት ቸርች ደግሞ ሚኒስትሪ ያላቸው የሚዲያ የዛን ሰዓት ሪከርድ ያደርጋሉ ሪከርድ ያደርጉትን በቴሌግራም ይለቁታል ስለማይሰባሰብ ማለት ነው ኮሮና ሰዓትና ተንሰብስፌ ነው እየዘመርኩ ዶክተር ጭራሽ ደግሞ እንድነካ አደረገኝ ታውቃለህ ቦርሳ ይዞ ከባለቤቱ ጋር እየመጣ ነው ተንሰብስፌ ነው ማገለግል እያልኩ እየዘመርኩ መንገድ ላይ ማልቀስ ጀመረ እሱ ማለት ቃለ ሕይወት ቸርች ረዘም ትላለችና ከዛ ቦርሳውን አስቀመጠና ተንበርክኮ ከዛ ቀኔ ምን ባይመጣ እዛ መድረክ ላይ ራሱ ማድ ዶክተርን ማይበት እንትን አለ አይደለ በጣም ትልቅ አገልጋይ ነው ውጭ ሀገር ውስጥ ሀገር ምንም ሁሉንም ያገለግላል ግን ስቲል ሆት ነሱ አስደነገረኝ ታውቃለህ ከዛ አለቀስኩ እኔም መዝሙሩ ተቀዳ በጣም የረገጠ መንፈስ ነበር ጉባኤ ውስጥ ኃይለኛ መንፈስ ነበር መዝሙሩ ተቀዳ በቴሌግራም እኔ ራሱ ሰው ነው ይላከልኝ ይሄን መዝሙር ሰማ በጣም ጥሩ መዝሙር ነው ብለው እኔም እንደዛ ነው መጀመሪያ የሰማሁት መዝሙሩን ዩቲዩብን እንደውም አልሰማሁትም መሰለኝ በስራት በሰው ሲያመልክ ምናምን እንጂ ሙሉን የሰማሁት ያንን ያምልኮ እንትን እንባንባ ያያለው ሰውዬ አይ ነው ያ ሰውዬ እንደዛ ነው ነው የሚሰማው ብዙ ደግሞ ሽማግሌ አርጎ ነው የሚያስበው እሱን ዘማሪ እና በጣም በቃ ያ ዶክተር ደግሞ በሄደበት ሁሉ የሲዝኑ ኦልሞስት 2 አመት ምናምን እሱም በሄደበት ሁሉ መዝሙሩን እየከፈተ ለየቸርቹ ማሰማት ጀመረ የኔ ነው ብዬ አላስብም ባይዘስ መዝሙር ማለት 2 አመት አላገለገልኩትም ተቀበየው ፈራው በኋላ ማለት ተንሰብስፌ እንዳገለግል እዳኛ አይደለም የሚለው ተንሰብስፌ ነው ማገለግል አዎ ዲሲዥን ነው ነኝ ላለው ከዛ እንዴት ልበል አንዳንድ አገልግሎቶችን ጨክኜ እንድገባባቸው የሚያረጋኝ አቅም ይሄ ራሱ ተንሰብስፌ ነው ማገለግል የሚለው መዝሙር እና መዝሙር መዝሙሩ ደስ ይላል እኮ ግን ፍቆ የመጣው ነገር አሁን ለኔ ለእናንተ ምናምን ወይ ደስ ሲለኝ መዝሙር ነው የምትሉት ሆሳና ትራውማ ነው መዝሙር ያ ከተማው ያለቀሰበት ለቅሶ ነው ተንሰፍስፌ ነው ሲባል ወጋየው ነው ሰው ትዝ የምትለው በቃ አንድ ቀን ራሱ ጅማ ለአገልግሎት ሄጄ የተንሰፍስፌን መዝሙር ምስክርነት ተናግረህ ነው የምታገለግለው ምናምን ሲባል አንዷ አለች ሳያት ፍሬንዷ ነች ጉባኤ ውስጥ አላወራው ማለት እና አሁን ተንሰፍስፌ ነው ማገለግል እኔ በቃ እንዴት ነው ሆሳና ብዙ ከወጣ በኋላ ነው ማገለግለው እንጂ ሆሳና ውስጥ ሰው የሆነ ሰው ማውቀው አይቀርም እዛ ውስጥና ጥሩ ትዝታ የለውም ጌታ በቃ ፍቆ ነው ያወጣው ያን መዝሙር ከላይፋችን እና በጣም በቃ እንትን አለው ሞት ነው ትዝ የሚለን ከዛ ወቀሳም አለው እውነትህን ነው የሚለው መዝሙሩ ተንሰፍስፌ እንዴት ነው የሚለው እና ያ መዝሙር እንዴት ተሸከመኝ አሁን በቃ አገልግሎት የማይመርጥ እና ከዛ አመት በኋላ ራሱ ትንሽ ዝና መጣች ምናምን ከዛ በኋላ የፌሎ ተማሪዎች ሃይ ስኩል ኤሌመንተሪ ምናምን ተማሪዎች በቃ ይጠራዋል ከዛ አሁን እሺ ኦርጋናይዝድ አይደለም ሄደህ የምታገለግልበት አንተ በጣም ትልልቅ መድረኮች አገልግለሃል እዚህ ደግሞ ሄደህ ስትሄድ ራስህ አንዳንዱን ኦርጋናይዝድ አድርገህ ነው የምታገለግላቸው ተጠርተህ ማለት ነው ያ እንደዛ ነው ተማሪ ተንሰፍስፌ ነው ማገለግል ብያለሁ እንግዲህ እናቴ ራሱ ተንሰፍስፌ ነው ብላ ትለኛለች ከውስጥና መንደላቀቅ የለም ደግሞ እንስማው ትንሽ
እንደ ሺህ ዓመት ኗሪ አልንደላቀቅም ጸጋን ስትሰጠኝ ጊዜን አልነሳህም አፍታ እንደቀረው ሰው ጉድ ጉድ ላለሁ አገልግለኝ ካልከኝ እድሉን ካገኘው ተንሰፍስፌ ነው ማገለግል ተንሰፍስፌ ነው ምዘምርልህ ተንሰፍስፌ ነው ላንተ ምኖረው ተንሰፍስፌ ነው እድል ካገኘው እንደ ሺህ ዓመት ኗሪ አልንደላቀቅም ጸጋን ስትሰጠኝ ፊቴን አልነሳህም አፍታ እንደቀረው ሰው ጉድ ጉድ ላለሁ አገልግለኝ ካልከኝ እድሉን ካገኘው ተንሰፍስፌ ነው ማገለግልህ ተንሰፍስፌ ነው ምዘምርልህ ተንሰፍስፌ ነው ላንተ ምኖረው ተንሰፍስፌ ነው እድል ካገኘው ቃል የገባሁትን ያኔ በለጋነት ገና ቅኔ ሳይፈልቅ ከእኔ አንደበት ላጥፈው አልፈልግም ላንተ ያለኝን ቦታ ጭብጨባው ሲበዛ ከፍ ከፍ ያልኩለታ ከፍ ከፍ ያልኩለታ ነገ እንደሚሞት የዛሬን ቀን ኖሮ ማታ እንደማይቆይ ከጠዋት ዘምሮ እንሰፈሰፋለሁ እንደሚያመልጠው ሰው አፍታ ይጉደልብህ እኔ ከምኖረው በምድር ከምኖረው ተንሰፍስፌ ነው ማገለግልህ ተንሰፍስፌ ነው ምዘምርልህ ተንሰፍስፌ ነው ላንተ ምኖረው ተንሰፍስፌ ነው እድል ካገኘው ከአእላፍ ሰዓታት ከማሳልፋቸው ከቀናቶቼም ውስጥ ከምኖርባቸው ከዘመኔ መሃል ምርጡን ዕድሜ አይቼ ላንተ ሰጥሃለው ቆንጆውን ለይቼ ጎበዙን ለይቼ ብዙ ጊዜ አቅርቤ ጭብጨባና እልልታ ውስጤ አልረካለኝ ብሰጥ የኔ ጌታ ዛሬ ግን ዕድሜን ፊት አቀርበዋለሁ ላንተም አቃጥለው መስዋዕቴ ነው ማርድል ዕድሜ ነው ማርድል ዕድሜ ነው ማርድል ዘመኔ ነው ማርድል ቀኔ ነው ማርድል ዕድሜ ነው ተንሰፍስፌ ነው ማገለግልህ ተንሰፍስፌ ነው ምዘምርልህ ተንሰፍስፌ ነው ላንተ ምኖረው ተንሰፍስፌ ነው እድል ካገኘው እንዲህ አይነት ኮሚትመንትም እግዚአብሔርም ከኛ የሚፈልገው እንደዚህ ነው። ከኛ የሚሻው እንዲህ ነው። ካሁን በኋላ እኔ አልኖርም እንደሚል ጳውሎስ ያው ቢገባን አይ ቲንክ ለእግዚአብሔር ይሄ ትንሹ ጊፍታችን የምር ቢገባን እውነት እግዚአብሔር ምን አይነት ህይወት እንደሰጠን በጣም ፕሪሺየስ የሆነ ራሱን ሰጥቶ ከዛ የተለየ ህይወት ነው የሰጠን። ላይክ ብዙ ሰው ይሄ ሰው የሚባለው የሚኖረው ሳይሆን የተለየ ነውና እግዚአብሔር እድል ሲሰጠን ደግሞ
ምርጥ ቦታ እንደተቀመጠ ሰው ላይክ አወር ቤስት ይገባዋል እሱ እና ቢሆንልን እንደዛ ነበረ ትክክለኛ ምላሽ ጌታ ላዳነን ህይወት ለሰጠን ልጁ ላደረገን የዘላለም ወራሾች ላደረገን ለጌታ ቢገባን እና ምን ያህል ትልቅ እንደሆነ ስጦታው ቢገባን ይሄ ነበረ እውነተኛ ኑሮ ተንሰፍስፎ መኖር አለመንደላቀቅ ደርስበታለሁ ሳይሆን ዛሬም የጌታ ነው ያለኝ የጌታ ነው የሚባክን ጊዜ የለም። ጆሲ ያው ልጅነትን ከዝማሬ ጋር በጣም ጥብቅ የሆነ ግንኙነት አለ። ከቲቪ ይልቅ ሬዲዮ ቴፕ ምናምን የምትወድ አይነት ልጅ ነህ። እንደው አንድ ነገር ላንሳና ታስተውላላችሁ ያዕቆብ ከኤሳው በኩር የገዛው የተቀበለው የለወጠው በምስር ነው እና ኤሳው በምስር በኩርነቱን ሸጠው። አንተ እንዴት ገብቶ ነው የማዘርን ምስር የበተንከው? በኢየሱስ ማን የነገራችሁ? ምን ይሁን ብለን የበተንከው? አይ እሷ ነች ነገረችኝ። እኔ አልተወለድኩም። እንዴት ነበር ያንተ እንዴ? ማዘን ውስጥ ሆኜ እንዴት ምስሩን እንድበትነው አልበትነው። እኔ እኮ የማውቀው ነገር የለም። እሷ ሆዷ ላይ ያስደግፈው አታስደግፊብኝ ብዬ ነው መሰለኝ። እንደዛ ነው ያው ምስር የደፋሁት እናቴ ሆድ ውስጥ ሆኜ ነው ሆዷ ውስጥ ሆኜ እሷ እየለቀመች ደፍቻለሁ ከስር። ይሄንን ነው አይደል እናንተ ወጣው ምንድን ነው የምታወሩኝ? አሁን እኔ ምስር የደፋሁት ስትሉኝ እኮ ከማዘር እጅ እኮ ዘላል ማለት ነው። ማህፀን ውስጥ አሁን ሜቢ መንፈስ ቅዱስ ተሞልቼ ይሆናል እዛ ዳግማዊ መጥምቁ ዮሐንስ እኮ። አዎ አይ ልጅነቴ ያው ከተወለድኩኝም በኋላ በስነ ስርዓት ትሪት የሚያደርግ ፋሚሊ ውስጥ ነው ያለፍኩት። ባክ ለማድረግ የማይመች አጎት ደህንነትና ኢየሱስን መከተል አስተማሪ፣ እናት ሰንበት አስተማሪ፣ አባት ሽማግሌ፣ ታላቅ እህት ዘማሪ፣ ኦልሞስት በጣም የወርሺፕ ቲም ጎበዝ አገልጋይ። እስካሁንም ብዙ ማምለጫ ያለበት ቤት ውስጥ አይደለም ያደግኩት። በየማታው የሚጸልይበት በየማታው ኦልሞስት ዩኒቨርሲቲ እስከምገባ ድረስ። እንደገና ደግሞ በየቅዳሜው ደግሞ የፋሚሊ ፕሬየር ያለበት በዛ ላይ ፌሎ ተጨምሮ አሁን ለእኔ አገልግሎት አይደለም ፌሎሺፕ የህይወቴ አይነት ነው። በቃ ምንም እሱን ነው የምኖረው አሁን ራሱ። ስለዚህ ሌላ ዓለም የምታውቀው የውጭ ዓለም የለም፣ በጌታ ቤት ነው። ኢንካውንተር ጌታ ቤት ውስጥ ካለው የውጭ ዓለም ውጭ ማለት ነው። እሱ ውጭ እንደ መጨረሻ እናድርገውና አንተ በክርስቲያን ቤተሰብ ውስጥ ነው ያደግከው። አብዛኛው ቅድም እንዳልከው አብዛኛው ነገር በቃ ዴንጀር ዞን ውስጥ ነው። በቃ ኦፕሽን የለህም እና ኤክስፔሪየንስ ያደረግከው ያየኸው የውጭ ዓለም የለም ከጌታ ቤት ውጭ። ብዙ ጊዜ ደግሞ በክርስቲያን ቤተሰብ ውስጥ ሆኖ የሚያድጉ ልጆች እስኪ መነካታችሁን ንገሩን ስትል ይጠፋባል። ምንድን ነው ይሄ? አንዳንዴ አንድ ጓደኛዬ ምን ብሎኛል፣ እንደ ውጭ ሆኜ በመጣሁ የበለጠ ፍቅሩ እንትን እንዲለኝ በቃ እንደ ውጭ ወጥቼ የሆነ እንትን ኧረ ተው እባክህ አርፈህ ቁጭ በል ምናምን እየተባባልን ትዝ ይለኛል እንደዛ እንትን ያልንበትና የሆነ ቢፎር ኤንድ አፍተር የተከሰተበትን ደማስቆን ማወቅ እንፈልጋለን። እና እኔ ከዚች ሰዓት ጀምሮ ከዚች ቀን ጀምሮ ነው ህይወቴ የተቀየረው ምንልበትና ጆሲ ኢንካውንተር መቼ ነው የምታስታውሰዋል? እንደ እያገለገልክም ነው ያደግከው በልጆች አገልግሎትን በምንምና ግን ያቺ ቀን ናት አሁን ያለሁበትን መንገድ እንዴት ብዬ ልንገር? የማስታወሳቸው ብዙ ናቸው። ገብቶሃል? አንዱ ወደሆነ ነገር ሲቀይረኝ፣ ከዛ ቀጣኛው ተቀብሎ ደግሞ ወደሆነ ነገር ሲያቀብለኝ፣ ከዛ እኔ አሁን ቅድም ካልኩ ከዩኒቨርሲቲ ከጅጅጋዋ ከጦርነቷ ቀን እሷ በቃ እንዲህ ቀይራኛለች። ያቺ ተንሰስፌ ነው ማገለግል የምትለው ቃል ከአፌ የወጣችበት የመጀመሪያ ቀን ማለት የተቀየርኩበት ቀን ነው። በጣም በኃይለኛ ለአገልግሎት በተለይ ያለኝ ቦታ በቃ እኮ እንዴት ነው በቃ ተሯሩጬ አለኩኝ እኮ እና በዛ ኢንጆይ የሚያደርግ ሰው ደግሞ ሆንኩ። ፋይናሊ ግን ህፃን እየነበርኩ ነው እናቴ ናት የሆነ ነገር ሽፍት እንዳደርግ ያደረገችኝ። እንዴት ነው ምንድነው ሀፕን ያደረገው? ቤተክርስቲያን ውስጥ
ፕሮግራም እየተካሄደ ኬጂ 3 ነኝ። ፕሮግራም እየተካሄደ ኮንፈረንስ እየተካሄደ እናቴ ጋር ቁጭ ብያለሁ ፊት ለፊት እና ከጎኔ ደግሞ አንድ ክላስ ሜት አለኝ ክላስ ጓደኛ ያለና ከመድረክ አገልጋዩ አንተ ልጅ ና ይለዋል፣ ወደ መድረክ ና ይለዋል። ሲለው ደንግጦ ተደበቀ ወደ ውስጥ። ከዛ በኋላ እናቴ ተጠብቃለች፣ ገብቷል የኔ ልጅ እንዲጠራ ብላ ይመስለኛል። በቃ አንተኛው ና ሲል ሂድ እናቴ ልካኝ በድግ ብዬ ወደ መድረክ ወጣሁኝ። እስቲ ለጉባኤው ሃሌሉያ በላለኝ። ሃሌሉያ አልኩኝ። ድገመው አለኝ። ሃሌሉያ አልኩኝ። እንደገና 3 ጊዜ ሃሌሉያ ካስባለኝ በኋላ ጉባኤውን አሜን አስብሎ ተቀመጥ አለኝ። ሰማው ምሳሌ እየሰጠን በሆነ ጉዳይ ላይ። ከዛ ለማንኛውም ልጅ ተቀብቷል አላት እናቴ ሲላት፣ እናቴ ተቀበለችኝና ከዛሬ በኋላ ተቀብታለች። ሲጠብቅ የነበረ ሰው ታውቃለህ ቀላላ አገኘች። በቃ እናቴ ከዛሬ በኋላ ተቀብታለች ስትለኝ ተቀብታል። ኬጂ 3 ተማሪ ዜኒት ወይ ደግሞ እቺ ቦክስ ያለባት ማበጠሪያ አንድ ላይ የሚሸጠው አቮካዶ ቅባቱ ትዝ የሚል ቅባት ተቀብታል። ምንድነው ቅባት ምናምን እያልኩ ግን መቀባቴን በጉባኤ ተነግሯል። አንድ ሰው ሁሉ አውቆታል ማለት ተቀብቷል ሲባል ሰምቷል። አንድ ተለይቷል። ልጅ ነኝ ደግሞ ገብቷል። እውነቱን የሚያወራ ማለት አይደው ነው። እውነቱን ነው እኮ ሰውየው ግን በቃ ወስጄዋለሁ ከልብ። ይሳልብሃል። አዎ አሁን ድረስ አለ ፒክቸሩ እኮ እንደዛ በቃ ትዝ ይለኛል በጣም ሁሉ ነገር ራሱ የተቀመጥነው 4ኛው ወንበር ላይ ምናምን እያንዳንዱ ነገር ትዝ ይለኛል። ከዛ በኋላ ተቀብታለሽ ስትለኝ እሺ አልኳት። ከዛ የተቀባ ሰው አይደባደብም፣ የተቀባ ሰው አይሳደብም፣ የተቀባ ሰው አይሰርቅም፣ የተቀባ ሰው አያማም፣ የተቀባ ሰው ብላ ኦልሞስት ትዕዛዛቱን ሁሉ በተቀባ ሰው ውስጥ አስገባችሁ። ፋይናሊ አሁንም ያው ነው የተቀባ ሰው እንደዛ ነበር መሆን የነበረበት ባህሪ። ከዛ ገብቷል። ይሆነ ደግሞ ጎበዝ የሰንበት አስተማሪ ነች። ሽናውስ ገብቷል። በምን ቀላላ ምን ማስገባት እንዳለባት እኔ ራሱ ሰንበት ስታስተምረኝ ድሮ ክላስ ውስጥ ቁጭ ብዬ ስለ ዮሴፍ ታሪክ እያወራች በጣም ግራፊካል ከማድረጓ የተነሳ ስታወራ ማዘር ዮሴፍን ወንድሞቹ ሸጡት፣ ጉድጓድ ውስጥ ከተቱት ምናምን ስትለኝ አልሸጡኝም መች ሸጡኝ ብዬ በጣም አልሸጡኝ አልቅሼ ከዛ የኔ እኮ እያናቅናናኝ አንተን እኮ አይደለም እኮ እሱ ደስ ብሏታል። በቃ እየገባለት ነው ማለት ነው እና ትዝ ይለኛል ራሱ ሁሉ ነገርና ማዘር ጎበዝ ነች እንደዚህ አይነት ነገር ላይ የተቀባ ሰው እንዲህ ምናምን ብላ ከዛች ቀን ጀምሮ በቃ ሞኝ ሆንኩ። ሞኝ ስለ ሞኝ በቃ ምንም እንትንም አልል። ታናሽ ወንድም ያባረኛል፣ ታላቅ ወንድም ያባረኛል። እየሳቅኩ ሸሻለሁ። የሰፈር ጓደኞቼ እኔና ጓደኛ ደግሞ እኛ ቤት ስራ ስለምንሰራ ሰውነታችን ሞላ ያለ ነው። ታላቅ ወንድሜ ደግሞ ስፖርት ያሰራናል። ደረታ በዛ ልጅነት ወደ 5ኛ ክፍል ምናምን ስንደርስ ሰውነታችን ሞላ ያለ አይነት ነው። በቃ ሰው ሰላም ሲለን እንዴ የትልቅ ሰው ሰውነት ሁሉ ይመስላል። ከብት እንጠብቃለን፣ እንቆፍራለን፣ ውሃ እናመጣለን ምናምን እንትን ያለ ነው እና የሆነ ሰው ለማደባደብ ያምረዋል። የድሮ ሰው ያደባደብ የለ እስኪ እናንተ ይሄ እንጨት የእሱ አባት ነው፣ ያኛው እንጨት ያንተ አባት ነው፣ እርገጠው ነው ይባላል። ትረግጣለህ አባት የለም መተው ነው እና እኔ አልደባደብ አልኳቸው። ከዛ አንተ ምን ስለሆንክ ነው የማትደባደብና ሲሉኝ ተቀብቻለሁ እላቸዋለሁ። እኔ ምን መቀባቴን ማለት ነው። ግን እናቴ የተቀባ አይደባደብም ብላለች። ጆዚ ምንድነው የተቀባው? ዜኒት ነው ጭቃ ነው ይሉኛል እነሱ ጓደኞቼ። በቃ ተቀብቻለሁ። የተቀባ አይደባደብም አይሰደብም። ከዛ ራሱ እናቴም አንድ ቀን ገርሟታል። እሷ ይሄን መናገሯን ብዙ አታስተውለው። ከዛ ግን ታናሽ ወንድሜ ሲያባረኝ አየችኝ። ተናዶ ሲያባረኝ ፋይናሊ ብዙ መተዋለሁ ግን እየሳኩ ሲሻየችኝና እሺ ወንድሙ ነው እሺ እንዳይወዳው ብሎ ነው ዞር ብላ ደግሞ ስታይ ሌላም ሰው ሲያባረኝ ታዲያ በዚህ ላለመደባደብ ላለመደባደብ ብዬ ነው የምሸሸው። ከዛ ጠራችኝ። ጆሲ ጤነኛ ነህ? ምንድን ነው የሆንከው? ማለት ራስን ዲፌንድ ማድረግ እናት አይደለች? ራስን ዲፌንድ ማድረግ ያልቻልከው ለምንድን ነው ምናምን ስትለኝ እንደማይ አንቺ አይደለሽ ተቀብታል እንዳትደባደብ ያ አይደል እያስሮጠኛል። ዋው እና ከዛ ጊዜ ጀምሮ በቃ ቅን አደረገ በቃ ሞኝ ያደረገኝና ብዙ ረጅም ዘመን ዳንኩኝ። በዛ ምክንያት እህቴም ታላቅ እህቴም በቃ ማንም አታክ ስለሚያደርገኝ ፕሮቴክት ማድረግ ፈለገች። እሷ እኔን ፕሮቴክት ለማድረግ መሞከሯ እንድጠጋት አደረገኝ። ዘማሪ ነች። የመጀመሪያ ዝማሬ ራሱ ጻፍ ያለችኝ እሷ ነች። የጻፍኩትን ዝማሬ ደስ ብሏት የሰማችልኝ እሷ ነች ምናምን እንደዛ እያለ 5ኛ ክፍል ባይብል ላይ ደግሞ እንደገና የሆነ የቸርች ጓደኞቼ
ዮሐንስ ወንጌልን ጨረስኩ፣ ማቴዎስ ወንጌልን ጨረስኩ ሲሉ በ5ኛ ክፍል እኩዮቼ ማለት ነው። ይሄ ሰማያዊው መጽሐፍ ቅዱስ ጨረስኩት ምናምን ሲሉ የሆነ ነገር የሆንኩ መሰለኝ። ሄጄ ብሉይ ኪዳን ከነሱ በልጣት አለው ብዬ ከዛ ፍጥረት ማንበብ ጀመርኩኝ። እስከ 8ኛ ክፍል ምናምን ድረስ ኦልሞስት ወደ ኢዮብ ምናምን ድረስ ደረስኩኝ እያነበብኩ ማለት ነው። በዛ ልጅነት በጣም አዲክሽን ውስጥ በጨረቃ ሁሉ አነብ ነበር መብራት ሲጠፋ። 5ኛ ክፍል ምናምን ሆኜ የሆነ ሱስ ነው ያዘኝ እዛ ሰዓት። ከዛ ደግሞ ወዲያውኑ 8ኛ ክፍል ስደርስ ደግሞ ፌሎሺፕ መጣ። ፌሎ ከመጣ ነው እንግዲህ ፌሎ መንፈስ ቅዱስ ተሞላው። ብቻዬን እያለሁኝ ጌታ በልሳን ተናገርኩ። ያው ቤቴ ቁጭ የሆነ ክላስ ውስጥ ለስብሰባ የፌሎሺፕ መሪዎች እንድንሰበሰብ በተጠራንበት ስብሰባ ማንም አልመጣም። እኔ ብቻዬን ቀረሁ። ተገናኘን። ጌታን ደግሞ ሙሉ ወንጌል አይደል ያደግነው። ሙሉ ወንጌል ልሳን ካልተናገርክ በመንፈስ ቅዱስ ካልተሞላ ብዙ መንገድ ዝግ ነው ማለት ኳይርም አትመደብም ምናምን ከባድ ነው። እና የዛን ሰዓት እኔ በጣም ዊሽ አደርጋለሁ በቃ በመንፈስ ቅዱስ ምንድን ነው በልሳን መናገርስ ብቻ ነው ምናምን በቃ እያልኩ ግን የሆነ ሰዓት ብቻዬን ሆኜ አጉል ሆንኩ። እዛው ክላስ ውስጥ ነቃስል የሆነ ቋንቋ ካፌ ይወጣል። ደስ አለኝ። እንደዛ እያለ የጌታን ነገር ይሄ ፕራክቲስ ማድረግ ጀመርኩኝ። ኢንካውንተሮች እንደዚህ ናቸው። 10ኛ ክፍል ስደርስ ደግሞ ዶክተር ደስታ ላንጋና ታውቀዋለህ? የጸሎት ንቅናቄ እሱ ሰውዬ እኛ ቸርች መጣ። 10ኛ ክፍል ብሬክ እያለሁኝ ፋይናል ኢንትራንስ ማትሪክ ፈተናል እረፍት ላይ እያለን እሱ መጣና ስለ ጸሎት አስተማረ። በኢየሱስ በቃ ገባብኝ ነው መልሱ። ሰውየው ደግሞ ራሱ አሁን ሳይው ራሱ ጸሎት አብረን አገልግለናል ራሱ 2 ጊዜና ጸሎት ነው ይመስለኛል ሰውየው ራሱ ለጌታ ያለው ነገር ለጸሎት ያለው ቦታ ጸሎትን ደግሞ ያስተማረበት መንገድ። ከዛ ቲም ተመሰረተ እኛ ቸርች በሱ ምክንያት የጸሎት ቲም እዛ ውስጥ በሳምንት 2 ቀን የምንጸልይበት ቲም መጣ። 10ኛ ክፍል 11ኛ ክፍል ማክሰኞና ሐሙስ እዛ መጸለይ ጀመርኩኝ። መጽሐፉን አባቴ ገዛልኝ። መጥቼ ቤት ገባሁና የጸሎት ንቅናቄን ሳነበው በቃ አው ያለበኛል እንባዬ ይፈሳል ምናምን ዘግቼ በተለይ ዳንኤልን ታሪክ በቀን 3 ይጸልያል የሚለውን ታሪክ ሲያወራና ዳንኤል ስፒሪቹዋሊም ደግሞ በጣም ደግሞ ኢንተሌክቱ ነበረ። ጸሎት ነው መፍትሄ ነው ያለው እሱ። የሚጸልይ ሰው እንዲህ ይሆናል ነው እያለ የሚያስተምር ራሱ ምንድነው የሚለው ስንጸልይ እግዚአብሔር ይሰራል፣ ካልጸለይን እኛ እንሰራለን ሞተው ነው የመጽሐፍ። እና ጸሎት መጣ፣ መዝሙር በቃ ጎረፈ። ከዛ በኋላ በቃ ተመቸው መሰለኝ ለጌታም። ግን ያ የጸሎት ሪቫይቫል ምለው በእኔ ህይወት የጸሎት መንፈስ የመጣበት ሲዝን ማለት ከባድ የሆነ የፌሎ ጣጣ ውስጥ የምገባበት ማለት መሸከም እንድችል ጸጋ በቃ ግድ የነበረበት የዋቸሞ ፌሎሺፕ መሪ ሆንኩ፣ ሰብሳቢ፣ የኳየሬም መሪ ሆንኩ። ሁለቱም ትልልቅ ናቸው። ኳየሬም በጣም ትልቅ ነው እና የግድ ነው በቃ ጌታ ክረምት ላይ የሆነ ሰው ነው የሰራው። በኋላ ብርቱ ነገር ሆንኩ እና እነዛን ነገሮች አለፍኳቸው። ጌታ ጸጋውን ደራረበ ክረምት ላይ በደንብ አድርጎ የሆነ ላይ ውስጥ አስገባኝ። እነዛን ነገሮች አለፍኳቸው እና ኢንካውንተር አያልቅም እኮ ጌታ እየተቀባበለ ነው ማለት ነው። ኢንካውንተር ያደረገ የሚገርም ነው በጣም ሲላል በጣም ጆሲ ሶሻል ሚዲያ ላይ እንዴት ነህ? አንቺ ፎሎ አታደርጊ? ደህና ነኝ እግዚአብሔር ይመስገን። ብዙ ጊዜ ቅድም አማኒ ሜንሽን እያደረገ ነበር ይሄ ሬዲዮ ምናምን ፕሪፈር የሚያደርግ አይነት ሰው እንደሆንክ ሰምተናል። እና ሶሻል ሚዲያ ደግሞ አሁን በጣም ብዙ ነገሮችን የምናደርግበት ነው እና እንዴት ነው እስቲ አንተ ልምድህን አካፍለን። ሶሻል ሚዲያ እንዴት ነው ስትጠቀምበት? አሁን ላይ ያለ ሰው አገልጋይ ነው ያለ ሶሻል ሚዲያ ላይ ካልገባ ምንም ብዙ ተጽዕኖ የለውም ብዬ ማምን ሰው ነኝ። በመድረክ መጣላት ያለብን ሲዝን ላይ አይደለም። መድረክ ሞልቷል። ሁሉ ቀዳዳ መድረክ ኮንተንት ካለ መልእክት ብቻ ያዝ። እኔ አሁን መልእክቶች መጀመሪያ ያየው ጊዜ ጀስት ልክ ነው እንትን እያቀረበ ያለው ነገር ግን በጣም በቃ የሚያስደነግጥ ነው። ትዝ ይለኛል የሆነ ካፌ ውስጥ ሆነ ወደ 7 ምናምን ልጆች ቁጭ እስኪ ሰማው አይነን እየሳቅንም እየተገረ ልክ ነው ምናምን ከዛ ከዘጋ ነው በኋላ ማውራት ጀመረ። የትኛውን እንዲህ አይደለም ኢየሱስ እንዲህ አይደለም የሚለው ነው እየተገረመን። እኔ አሁን ልጠይቅ የምፈልገው አሁን ላይ ጊዜው የሶሻል ሚዲያ ነው። ክርስቲያኖች በጣም ሃይሊ ኢንጌጅ ማድረግ አለባቸው። ኮንቴንት ሶሻል ሚዲያ ላይ ደግሞ አዋጭ የምትሆነው ቫይራል ሲሆን በደንብ ሰዎች ጋር ስትደርስ ነው። ሶሻል ሚዲያ ላይ አሁን ቪውስ 9 ነው ከተባለ ቁጥር አይደለም ሰው ነው 9 ሰው ነው እያዩ ያለ።
1000 ሲባልም 1000 ሰው ነው እየተከታተለ። ስለዚህ የምትደርሺውን ሰው አስቢው። ስለዚህ አሁን ደግሞ በጣም ነገሮች ቫይራል የሚሆኑት ወይ ዊርድ ነገር ይዘሽ ከመጣሽ ነው። በጣም ሰው እየደበረው ያየዋል። እየደበረው ይሄ በጣም እኮ በስም የሚጠቀሱ እኮ መስማት የሚሰቀጥጥ ተከታዮቻቸው ብዙ ናቸው። ወይ ኦድ የሆነ ነገር ይዘህ ስትመጣ ነው። አንተ መልእክትህን ያመጣኸው ብዙዎች ጋር ለመድረስ ወይንም ኢንፍሉዌንሰር ለመሆን አስበህ ነው ወይስ እንዴት እንደዚህ አይነት መልእክት መረጥክ? ባይጠሩስ ደግሞ ቸርች እኔ ባላቅም እንዴት እንደመጣ እንዴት መሰለህ፣ ኮሮና ሰዓት ላይ ቤት አይደል የምንቀመጠው። የዛን ሰዓት ቸርችን እንዴት ነው ተረጋግቼ አየኋት። ገብቶሃል? ተረጋግቼ በቃ ሀፕን የሚያደርገውን ትዝ ይልሃል። ደግሞ ኮሮና ሰዓት ያላገባ እኮ ነው የሌለው አይደለ? ያው በመስኮት በጣም ብዙ ሰው ወጣ። በትክክል። እና ያን ሳይ ሰማው ቢውል እያደረገ የነበረ ነገር ነበር ኮሮና የገለጠው። እዛ በቃ ጽፋለሁ ነው ማለት በቃ የሆነ ነገር ሀፕን ሲያደርግ ግጥም ነው የሚሆነው። ነገር ቃል ይሰብካል የሆነ ሰውዬ 4 ነው ይመጣልኝ። ነገር 4 ስነኝ ሆኖ ጽፈዋለሁ፣ አስቀምጠዋለሁ ምናምን ፌስቡክ ላይ ፖስት አደርገዋለሁ። በቃ ጆሲ ስነ ስርዓት ብትይዝ ይሻላል ምናምን። ያው እንዴት ነው ለምሳሌ በመጠጥ የጀመርኩትን ያቀረብኩትን መልእክት የተቃወመ ሰውዬ በሆነ ነገር ደግሞ ስነካ ደስ ይለዋል። ወጥቷል። ልክ ነው። ልክ ነው። አገኘልኝ ነው የሆነ ሰው ነው ለነሱ ይላል ሌላውን ሲል እኔን ለመጥላት እኔን ራሴን ቶታሊ ይሄ ልጅ ለማለት በጣም ብዙ አቅም አይኖረውም ሰው ኮንተንቱን ካልሆነ በስተቀር። ምክንያቱም አግኝቶታል። የተለያየ ኮንተንት ስለሆነ አንዳንዱ ሰባኪ ያገኛል፣ አንዳንዱ ሽማግሌ ያገኛል፣ ሽማግሌ፣ አንዳንዱ ወጣት ያገኛል። ኢየሱስን አዘምርም ምናምን ይላሉ አንዳንዱ። ያው ሄደክ ላይፉን ስታገኝበት አንዳንዱ ሰው ምን ይሄንን ጌታን አትዘምረው ምናምን ይላል። ጌታ እኮ የሚኖር ነው። ጌታ ኢየሱስዬ ስትለው አይደነግጥም። እግዚአብሔር ሲኖርለት ነው ደስ የሚለውና ግጥሞቹ ተሰብስበው ተቀምጠው ነበረ። ከዛ በኋላ አዲስ አበባ መጣሁ ስራ ፍለጋ እና ስራ ምናምን ተመዘገብኩኝ። ከዛ ኤግዛም ነበረ። ለኤግዛሙ 1 ሳምንት ለማንበብ ምናምን ተቀመጥኩኝ። ጠዋት ሰምሃው እየተነበርኩ ማለት ብዙ አላነብም። ከቤት ውስጥ ህፃናት እስከሚወጡ ድረስ ኦልሞስት ግርግር ነው። ከዛ ህፃናት ከወጡ በኋላ ደግሞ ቤት ይጸዳል። ሲጸዳ እዚህ እህቴ ቤት ማለት ነው። እዛ ኦልሞስት እስከ 6 አልጸልይም፣ አላነብም፣ ምንም አላደርግም ግርግር ስላለ። ስለዚህ ከቤት ወጥቼ ቸርች መግባት ነበረብኝ። እዚህ አንድ ሚኒስትሪ አለ፣ የአዲስ ኪዳን ካህናት ምናምን የሚባል ቸርች አለ ጀሞ 2። ከዛ ሄጄ ዘበኛውን አናገርኩት። ከነገ ጀምሮ ጠዋት እየመጣሁ መጸለይ እፈልጋለሁ ስለሆነ አጸልይ አለኝ። ሳይ ብዬ ጠዋት እየመጣሁ መጸለይ ጀመርኩኝ እዛ። ከዛ እንዳልኩ ግጥሞች የጻፍኩ ፌስቡክ ላይ ፖስት አደርጋለሁ። ጂም ላይ ደግሞ ማለት ግጥም አለ። ለምን እንደሚመጡ ሁሉ አላውቅም። ነገር የሆኑ ግጥሞች ነገር ከዛ እዛ እየጸለይኩኝ አንድ ቀን በቃ ወደ 18 ምናምን ታይትል ጽፌ ለመጸለይ ጠዋት ለመጸለይ ታይትሎችን ይዤ ገባሁኝ ቸርች። ተንበረከኩ፣ መጸለይ ጀመርኩ። ትንሽዬ ምስጋና ምናምን አመሰገንኩ ጌታ። ከዛ ቀጣይ ታይትሎች ላይ ለመግባት ስል ከአፌ ነው ምልህ የሚወጣው ይሄ ቃል አንተ የምትጠላበት ጌታ የሚወደድበት ይለኛል። አፌ ነው የሚለኝ። ስለዚህ ከየት ነው ምንድነው ብለው ነገር ነው ብለው እኔ ጸሎት ማለኝ። ከዛ እንደገና እኔ የምጠላበት ጌታ የሚወደድበት እሺ ምናምን እላለሁ መሀል ላይ። ጸሎቱን ለመቀየር እሞክራለሁ ወደ ሌላ ደግሞ አይለቀኝም። አሁንም አፌ ነው የሚለው እኮ ገብቶሃል። ተንበርክኬ ምናምን አፌ እኔ የምጠላበት ጌታ የሚወደድበት ምናምን ይላል አፌ። በኢየሱስ ምንድነው ሆንኩ ማለት የሆነ እንደሆነ ነገርም ሆንኩ ተሰማኝ ምናምን። ቁጭ አልኩ። እሺ እኔ የምጠላበት ጌታ የሚወደድበት አገልግሎት ምን ሊሆን ይችላል? ምንድነው ጌታ? እሺ እኔና ጌታ እንወደድበት ነው እንጂ የሚሆነው ብዙ አሰብኩ። ምን ሊመጣልኝ አልቻለም። በቃ ከዛ በኋላ መጸለይም አልቻልኩም። ሌላውን ታይትል በልቤ እኔ የምጠላበት ጌታ የሚወደድበት በኢየሱስ ምንድነው እያልኩ ምናምን ቤት ሄድኩኝ። ቤት ዋይፋይ ምናምን የሆነ ጎረቤት ነበረ። እዛ ሄጄ እስቲ ቲክቶክ ልክፈት ምናምን ብዬ ነው ቲክቶክ ስከፍት ስገባ ስልኬን ሳስገባ ኮሮና ሰዓት 2012 እዛ ሆሳና በግድ ጓደኞች አስከፍተውኛል። ቲክቶክ ግብያለ አይደለም ቸርች ውስጥ በኮሮና ምክንያት መተን ተማሪዎች ቲክቶክ እየተጠቀሙ አስከፍተውኛል። ፕሮፋይል ቀያየር ያስተካክለው ምናምን አስቀምጠውልኛል በስልኬ። ከዛ ስገባ ምንም የፖስትኩት ነገር የለም። 500 ፎሎወር አለው። 500 ማለት እኮ አሁን እኔ የማገለግልበት ቸርች ማለት 1/3 ነው። ስለዚህ 500 ሰው ነው እየጠበቀኝ ያለው። ምናልባት ብዬ
አንድ መዝሙር ለቀኩኝ። ከዛ 2000 ሰው አየሁ። የመጀመሪያው ምንም ነገር አይደለም። ይሄ ደጉ ነው። 2000 ሰው እንዴት ነው ያየው ማለት ቲክቶክ ሁሉ ግቢ ውስጥ እኮ መቀረጽ የሚያስጠላኝ ሰው ነኝ አሁን እኔ። ከዛ እንደገና በቃ በአለባበስ ጉዳይ ግጥም ብቻ አድርጌ ፌስቡክ ላይ ያስቀመጥኩትን ነገር ዜማ ሰርቼ ስለቅ ጀመረ። በቃ እኔ እኮ ጆሲዬ የኔ አባት ተንሰፍስፌ ነው የሚለው መዝሙር ደስ ሲል ምናምን በቃ እኔ በፍቅር ተከበብኩኝ ማለት ነው። በሴቶች አለባበስ ጉዳይ ነው ማለት ዝማሬው እንዴት ነው ሰው በስንት ነገር ተጠምዷል ማለት ከፖርኖግራፊ ከስንት አምልጦ ሲመጣ ቸርች ፖርኖግራፊውን ተለብሶ ያየዋል። ለምንድን ነው ይሄ የሚሆነው? ሴቶች ባለባበስ ጉዳይ አስተካክሉ፣ እርዱን ወንዶችን ነው መዝሙሩ። ፍትህ ነው በቃ ፍትህ ነው። ከዛ ሴቶቹ በጣም ተበሳጩ፣ ሰደቡኝ። አንተ ነህ እንደው ደፋሪ ምናምን አሉኝ። ፌሚኒስቶች ወደ 4 ፌሚኒስቶች ዲዩት አደረጉት። ከዛ ጌታ በቃ በተነው ነው የምልህ። ጸሎቷ መጣች፣ ጌታ የሚወደው መጠላት ጀመርክ አንተ። እኔ ደግሞ አላሰብኩትም ጸሎቱን። ከዛ ልክ ያንን ፖስት አድርጌ ምናምን ቆይቼ ኮመንት በስመ አብ ይሁሉ ኮመንት ከፍቼ ሳለ አንተ ማትረባ አንተ እንትን አንተ ደፋሪ ምናምን በኢየሱስ ከዛ ላይ የሆነ ህልብል መሰለኝ ማለት እኔ ያደኩት ይወለ እናቴም አባቴም እየወደዱኝ የእናቴም አባቴም ቸርችም እየተወደድ በጣም በእናቴም በአባቴም በኩል ጌታ የሚወድ ሰው ነው ያለው። ሸሽቼ የማመልጥበት የለም ከፍቅር ራሱ ገብቷል። አጎቴ ቤት ቤት እየተጸለይ ነው የማገኘው። ሆነ በቃ አላመልጥም፣ ወዳጅ ነው በቃ። ዘደብ ጠጣሁት። አንደኛ ቀን ጠጣሁ። ሁለተኛ ቀንም ደግሞ እስቲ ይሄንንማ መቼስ ምንም አይሉትም ብዬ የሆነ ይሄ ውግ ያለብን እያልን እናጸልያለን ከነ ጌም ኦፍ ስሮን ከኔትፍሊክስ ብለን ምናምን ብዬ የሆነ እንዴት ጌም ኦፍ ስሮን እና ኔትፍሊክስ ብለ ጋር ብለ የመጀመሪያው ከእህቶች ጋር ነው ግጭት። አዎ አሁን ግን ሁለቱም ጋር ነው፣ ሁላችንም ጋር ፊልም ምናምን ጋር ቁጭ ብለ መቼስ ልሳና ይመጣል። ከየት መጣ? ከዛ ጌም ኦፍ ትሮን ራሱ ጌታ መጣ። አዎ እነሱ ደግሞ ይወራሉ። ግቢ እኮ በጣም ሰው ይላል ፊልም። ከዛ በኋላ እሱን ስለቃው ደግሞ ጌታን አትልም ወይ አንተ በተንሰፍስፌ መዝሙር እንደወደድና አትቀርም ወይ አለ። ትዛሬ ነው ለከዛ እንዴ እንደዚህ እየተጠላው ነው እንደሆነ አልኩኝ። አገልግሎት ነው ማለት ነው አለ። ልቤ ብረት ሆነ። ከዛ ጭራሽ ኢሹ እያየሁኝ እንደውም እዛ ሳይ ምናምን በቃ ጭንቅላቴ ውስጥ ግጥም ሆኖ ነው የሚመጣው። አገልጋይ ሲያወራ ግጥም ሆኖ ይመጣል። 4 ነኝ 6 ነኝ ምናምን። በተለይ ደግሞ እንዲህ አይደለም ኢየሱስ የሚለው ኮንተንት ብዙ ኮንተንት ነው። እሱ ከመጣ በኋላ ደግሞ በቃ ቫይራል ሆነ። አገልጋዮች ጋር ሄድኩኝ፣ የቤተ ክርስቲያን ሽማግሌዎች ጋር ሄድኩኝ፣ ወጣቱ ጋር ሄድኩኝ፣ ዘማሪ ጋር ሄድኩኝ፣ ሰባኪ ጋር ሄድኩኝ። ምን ያልሄድኩበት አለ ካልቸር ጋር ራሱ። አዎ በኋላ ራሱ ካልቸር ጋር ሄድኩኝ። አዎ እሱ ደግሞ ከባድ ነው። እሱ ደግሞ ማስፈራራትም ነበረው ምናምን በቃ በተወሰነ መልኩ ያስፈራራ ነበር። በቅርብ ደግሞ አዳልሞቴን ቃልቻ ምናምን ደግሞ ተቃውሜ ማለት ስለ ስፒሪቹዋል ናቸው። እኔ ቦረንትቻ የሚለው ስም ቋንቋው የቦረና ሰው ነው ትርጉሙ ነው እንዴ? አዎ ቦረንትቻ የሚለው ቃል የቦረና ሰው ማለት ነው በኦሮምኛ። በዛ መንፈሳዊ ምን እንደዛ ነው ማሰብ። አዎ እኛ የምናውቀው እንደዛ ቸርች ውስጥ ምናምን የምናውቀው። አሁን ራሳቸውም የዛ አካባቢ ሰው አናግሬያለሁ። ቦረንትቻ ማለት ምን ማለት ነው ሲሉ ቦረንትቻ ማለት የቦረና ሰው ነው ግን አለ የሆነ የመጀመሪያ ምናምን የሚበላ መንፈስ አለ። ቦረንትቻ ነው የሚባለው እሱ በኩር ምናምን ሰው የሆነ ሰው ስም ሰጥቶታል ነው በእነሱ ሰው ስም። ለምሳሌ ምንም ይባላል መሰለሽ የአርሲው እመቤት ይባላል አይደል? አርሲ እኮ ጨዋ ህዝብ ነው አይደል? ግን ይጨምሩበታል እንደ ስም ኤሪያው ላይ ያለ የመንፈስ አሰራር ስለሆነ ማለት ነው። ያንን አይተው በቃ በጣም ከባድ ነበረ የእሱን ተቃውሞ ምናምን። ግን የጌታ ማሳብ ነበር። ኦልሞስት ስንት ሰው 3 ምናምን ሰው በነዛ መዝሙሮች ጌታን አግኝቷል። ዋው! እና ኦርቶዶክስም ሆኖ በዛ ስርዓት ውስጥ ያሉ ሰዎች እንዴት ነው የምንወጣው? ምንድን ነው ማምለጫው ከዚህ ነገር? አሁን እኔ አይነ ጥላ አለብኝ አለች አንዷ። አይነ ጥላና ቡዳ አለብኝ፣ ባልም ማግባት አልቻልኩኝም፣ ስራዬም ስሰራም አይከናወንልኝም። ደወለችልኝ ከላሊበላ ነው ራሱ በቲክቶክ ያወራች ላሊበላ ነው ያለችው ምናምን። እና እንዴት ነው ማመልጠው ምናምን? ኢየሱስ ነው መፍትሄው። እና ብዙ ሰው በዛ መድረክ ጌታን አግኝተዋል። እራሱ ይገርመኛል ሳስበው። እና ተቃውሞ እንዳለ ሆኖ ፋይናል እኔም እየበሰልኩ መጣሁኝ። አሁን እንደውም የሆነ ሰዓት መጠላት የማያስደነግጠው ነገር ሆኜ ራሴ ፈርቼ ነበር ማለት ሰው ሲቃወመኝም አልሰማ በቃ ምንም
የሚወደኝ የሚጠላኝም ሰው ቢያወራኝ ምላሽ ማልሰጠኝ ጸልያለሁ። ኧረ ጌታ ወይ ደንገጥ ልበል ልቤም ደንደንደን የሆኑ ሰዎች ቢያንስ የምወዳቸውን ሰዎች አስተያየት ልስማ የሚል በቃ እንደዛ አይነት ፕሬየር ነበረኝ። እና አሁን ግን መልእክቶቹ በጣም ስትሮንግ ናቸው፣ ደግሞ ማስፈላጊም ናቸው። ስትሮንግ ናቸው። ጌታ የሆነ ቅመም ነገር ጣል ያደርግባቸዋል ሰው ጆሮ ላይ እንዲገቡ። እንዴት ነው እኔ እንደዛ ያሰው አይደለሁም እኮ፣ ግን ግጥሞቹ እንደማሳቅ አለባቸው፣ ግን ደግሞ ገባ ይላሉ። እና ላይፍ ውስጥ ትምህርት ቤት ውስጥ ቢሮ እንደው አንዱ ከቸርች ውጣ የሚል አንድ ነበረ። ከበሪ ስብስብ ውጣ፣ ከሄድ ኦፊስ ውጣ እና ወደ ገጠር አንተ ያልገባህበት እኮ የለም። እንደ ድሮ ምናምን ብዬ ዘመረ። እኔ እንደዛ የሰማው ጊዜ ደንግጬ ነበር። ከማን ጋር ሊጣላ ነው ገና ግን ያውቁታል፣ ይገርምሻል ራሳቸው አይደለ? እንደዛ ሲሆን ደስ ይላል በጣም። ግን ደግሞ መልእክቶቹ ላይ ብቻ ሳይሆን ስራም ላይ አለ ይመስለኛል። በዚሁ አጋጣሚ ኢንቫይት ማድረግ ያለብህ ሰዎችን ኢንቫይት ማድረግ ትችላለህ፣ አብረው እንዲያገለግሉ። ገጠር ላይ የምትሰራቸው ስራዎች ካሉ ምናምን እሱንም የተወሰነ አካፍል። ኦኬ። እና ይሄ አሁን አገልጋዮችን መርዳት፣ ገጠር ያሉ አገልጋዮችን መርዳት፣ ከተማ ውስጥም ያሉ አገልጋዮችን መርዳት የተጀመረው ደሞዝ ጨምሮ የሚለውን መዝሙር የሰሙ ሰዎች ናቸው አይዲያውን ያመጡት። ቲክቶክ ላይ አንድ ሴትዮ ሰማችና አንዱ በአንተ ስም አንድ አገልጋይ እርዳልኝ ብሎ ላከልኝ ከውጭ ብር። ከዛ ለኔ አትላከልኝ ብዬ የሰውየውን አካውንት ላኩለት፣ ሰውየው ለራሱ ላከለት። ከዛ ሁለተኛ ደግሞ አንድ አገልጋይ እያለቀሰ ነገር መጣና ቸርች የምቀርበውን ሰው አናገረ። ከዛ እሷ ደግሞ ለኔ ነገረችኝ፣ ሶሻል ሚዲያ ላንተ ትሻላለህ ፖስት አድርጎ አለችኝ ብዬ በቃ ፖስት ሳደርገው ኃይለኛ ነገር መጣ። ብር ብቻ ሳይሆን ለሚስቱ ቢዝነስ ማስጀመሪያ ምናምን ነገር ሁሉ መጣ። አሃሃ አልኩኝ። ከዛ ቲክቶክ ላይ ደግሞ አንድ ሴትዮ አየችና 7 ጫማ አለኝ ባሌ የማይጠቀማቸው አዲሶች ናቸው። 7 ሳይሆን 7 አለችኝ። ከዛ ስቀበላት ግን 9 ነው። እና እነዚህን ጫማዎች ከቻልክ ናና ወስደህ ለአገልጋይ ስጥልኝ ስትለኝ መጣልኝ። ለካ እንዲህ የማይነት ሰው አለ ብዬ ፌስቡክ ላይ ልክ ከሆሳዕና አዲስ አበባ ስመጣ ፖስት አደረኩት። አንኤክስፔክትድ ነው በቃ የሰው ልብ። አሁን በትንሹ ቀድሞ እንደማደራጅበት ከሆነ ወደ 4 የአገልጋይ ሚስት ማደራጀት የምችልበትን ፋይናንሻል ነገር ያገኘሁት። ከዛ ባለፈ ደግሞ ሙሉ ሱፍ 3 ሙሉ ሱፍ፣ ወደ 9 አዲስ ጫማ፣ ሸሚዝ ማአት፣ ያውም ከብዙ ልብ ጋር ራሱ የራይዴን እየከፈሉልኝ ምናምን ራሱ እየሰበሰብኩ ያለሁት እና እግዚአብሔር ይመስገን። አሁን በቃ ነገሩ ከሰፋ ደግሞ የተሻሉ ነገሮችንም ማድረግ የሚቻልበት ሁኔታ ላይ ደርሷል። አሁን ራሱ በቃ አሁን የሚሰራው ነገር ራሱ በቃ ደስ ይለኛል። ይሄው ራሱ እዚህ አገልግሎት ውስጥ ገባለሁ ብዬ አስቤ አላውቅም። አንዳንድ ሰው ደስ ብሎት የሚሰጠው ነገር እዛ ሄዶ ግን ለብዙ ሚሽነሪዎች ሳቲስፋክሽን የሚሰጥ ነገር ነው። 5,000 ብር አሁን 4,000 ብር ደሞዛቸው የሆኑ አገልጋዮች አሉ አይደለ? እሱ ሰውዬ አይዞህ ብለሽ 5,000 ሰጠሽው ማለት በቃ 100,000 ብር ሲከፈለው የነበረ ሰውዬ 200,000 ብር ሆነለታል። እንደዛ ማለት ነው። ሳቲስፋክሽኑ አሁን በጣም ልዩ አክሰፕታንስ ነው ያለው። ጌታም በቃ ረዳኝ፣ ልመና ተሳካልኝ ነው የምለው። እንደውም አስፈራርተው ነበር እኮ ምንድነው ገጠር ብቻ ነው እንደ አገልጋዮች ያሉት ከተማሳ ምናምን። እኔ አንዳንዴ ቅንነት የሚጎል ኮሜንት አለማድረግ እኮ ይሻላል፣ ግን ገብቶ እንቅፋት ሲሆን በጣም ነው የሚገርም። ገብተሽ ከኪሱ አታውጭ። ሰው ልቡ አስቦ እንደ አገልግሎት እርዳታም አይደለም እንደ አገልግሎት ነው። በቃ ለእግዚአብሔር መንግስት ኮንትሪቢዩት እንደማድረግ ይሄንን አስቦ ነው መስጠት ያለበት። እና በጣም አብዛኛው ሰው በተለይ እኛ ትውልድ ከገጠር ይልቅ ከተሜን በሚመኝበት ህልሙ ጸሎትም በቃ አውጣኝ ወደዛ እያለ በሚጸልይበት ከተሜ ላይ ሜጋ ቸርቾች ላይ እንደዚህ በሚያስብበት ሰዓት ገጠር የሚንከራተቱ አገልጋዮች እነሱን እንደው አንድ ደቂቃ እንደውም ልስጥህና እንዴት ልቡ ኖረ። እኔ ያው ክርስቲያን ቤተሰብ ውስጥ ያደኩት ብያለሁ። አባቴ ሽማግሌ ነው። ገብቶሃል? የቸርች ውስጠኛ የሾች ናቸው ቤት የሚገቡት። ምግብ ሰዓት አባቴና አጎት የሚያወሩት ነገር፣ ከዛ ደግሞ ከሆነ ሰዓት በኋላ ደሞዝ ጨምሩ የሚለውን መዝሙር ፖስት ካደረኩኝ በኋላ በቴሌግራም በኮመንት እኔ እዚህ ሀገር ነው ያለሁት እና እንደውም አንዱ ያስደነገጠኝ እንዴት ነው ማገለግልበት ቦታ ሄጄ ለማገልገልና ሚስቴን እና ልጆችን ለመቀለብ 15 ቀን ሌላ ሀገር ሄጄ ለምናለሁ። አገልግሎቴን ስለምወደው በቃ እንደዚህ ሆኜ እና ለዛ ኤሪያ ሰው ልብ ስላለኝ እግዚአብሔርም እዛ ቦታ ስለጠራኝ
ግን በቃ ጌታ በዚህ መንገድ ከፈለገ ብዬ ለምኝ እዚህ አዲስ አበባ አንድ ቀን የሆነ ፓስታ ነገር አለ አይደል? ምንድን ነው የሚባለው ምግብ አንድ አለ የሚበሉት ነገር አለ እዚህ ሀገር ኑድልስ እኔ በቃ እኔ ስጋ ሰው ነኝ ደቡብ ሰው ነኝ ከእሱን ከምረንና ቢሆን ነገር ተበላ 4000 ብር ተከፈለ የአንድ ፉል ታይመር ደሞዝ ቺል አድርገን ለዚህ ፓስታ ለዚህ 4000 እና ቺል አድርገን አስተረፈናል ደግሞ ማአተርፋል ኦልሞስት አልበላ ነው ግን በቃ ቫይቡና 4000 ብር 17000 ብር 20000 ብር የሚከፈልባቸው የአገልጋዮች ኢንቫይሮንመንታል እዛ ልጆቻቸውን ፕሮቴክት ማድረግ አቅቷቸው ከብዷቸው ቸርች ቤተክርስቲያን ደሞዝ መክፈል ከብዷት ደግሞ ፉል ታይመር የነበሩ አገልጋዮች በወንጌል ምክንያት ሞተው ለሚስት ደሞዝ መክፈል አቁመው ከእጇ ጅብ ልጇን የቀማባት ሴት ምስክርነት አለ እያለች ከእጇ ዶክተር ደሳለኝ ገና ነገሩኝ እያለች የሰፈር ሰው እየሮጠ እየመጣ ልጇ የጮች ተቀመጠ ቤት ፈርሶባት ማለት ነው እንደዚህ አይነት ሀገር ውስጥ ሆነን ባለፈው ዶክተር ማምሻም ሲናገር ነበር የአንድ ቀን የሶስት ሰዎች ምሳ የአንድ ፉል ታይመር የአንድ ሚሽነሪ እኮ ደሞዝ ነው ጨከና አድርጎ ምናምን አሁን ማኪያቶ 200 ብር ናት በየቀኑ ሰው ይጠጣል በየቀኑ ያዘው ማለት 6000 ብር ሁለት ምናምን ፉል ታይመር ከአንድ ሰው ጋር ተባብሮ ይሸኛል ያ ማለት ነውና ያን ሳስብ ደግሞ የኢትዮጵያ ሕዝብ አሁንም ልብ አለው አይ ቲንክ ወይ የሚያምነው ሰው ነው ያጣው ወደ የሚያስተባብር ሰው ነው ያጣው እንጂ አሁን እንዳየሁት ከሆነ አስደንጋጭ ነው በቃ ከዚህም እንደውም አቅቶኛል አሁን መሰብሰብ ቀጣይ ስመጣ ሰው አስተባብሬ እዚህ ከተማ ውስጥ ራሱ ሰዎች ተቀባብለው ይዘውልኝ መጥቼ ይሄዳለሁኝ እንጂ ለምሳሌ አንዱ መገናኛ ነው አንዱ ጀሙ ነው አንዱ አራብሳ ነው አንዱ ሀያት ነው አንዱ ቦሌ ነው ገርጂ ነው ምናምን በቃ ሲሆንብኝ ኦልሞስት ለራይድ ራሱ 5000 ብር ላውጣ ነው ደግሞ በራሴ ወጪ እየተንቀሳቀስኩኝ ስለነበር መሆን አልቻለም ምችላቸው እንደዚህ በመገናኛ ያለፉ ገርጂውን ቦሌውን ይዤ እስከ ጀሙ ያለውን ድረስ መሰብሰብ ችያለሁኝ ጌታ እንደገና ደግሞ እናንተን ይሄንን የሚያዩ ሰዎች ልባቸው ከተነሳሳ ሰፖርት ያደርጉኛል አስተላልፍ በዚህ አይነት በጎ ስራ ላይም እየተሳተፉ ያሉትን ቴንኪው ባላቸው ሌሎችም ደግሞ አላማው ይሄ እንደሆነ በግልጽ በኔጌቲቭ ያሰቡ ሰዎች አሉ እንደዚህ ያሰባችሁ ሰዎችም አላችሁ ምንም ኔጌቲቭ የለውም እኔ እቃ ነው የጠየቁት የተለበሰ ለአንድ ለከተማ ሰው ኖርማል ለገጠር ሰው ግን የተለበሰ ልብስ አዲስ አበባ ዝም ብሎ ሰው የሚጥለው ልብስ ለነሱ በጣም ትልቁም ነገር ነው ስለዚህ ለነሱ አገልጋዮች የሚሆን ልብስ ነበር የጠየቁት እግዚአብሔር ከዛ በላይ አድርጓል አሁንም ግን ሰፖርት ማድረግ የምትፈልጉ ካላችሁ ስልኬም ፌስቡክ አካውንቴ ላይ ዮሴፍ አስቻለው በሚለው ፌስቡክ አካውንቴ ላይ ስልኬ አለ እሱ ላይ እየደወላችሁ እኔ አዲስ አበባ ማመቻቸት እችላለሁኝ እና ገጠር ላሉ አገልጋዮች አታምኑኝም ያለውን ስቃይና ለቅሶ እኛ ቢሮ እየመጡ የሚያለቅሱ ሚሽነሪዎቻችን 6-7 ልጅ ይዘው እስከ 8 ልጅ ይዘው በ4000 ብር ደሞዝ የሚኖሩ እናት ታማሚ ይዞ የሚያገለግል ሰው አለ ጥሪ ብሎ የሚያገለግል ሰው አለ ስለዚህ ጌታ በረዳ መጠን እኔም ባታገኙኝ እንኳን እናንተው አካባቢ ያሉትን አገልጋዮች አንዳንድ ጊዜ ሰርፕራይዝ አድርጓቸው የአመት የቤት ክራይ ክፈሉላቸው አሁን የሆሳና የአመት የቤት ክራይ ለአንድ ኮንዶሚኒየም ጥሩ የሚባል ኮንዶሚኒየም 5000 ብር ምናምን ሊሆን ይችላል ያ10 ወር 50000 ብር 50000 ብር እንደቀልድ ሊወጣ ይችላል በአንድ አመት ውስጥ ቤተክርስቲያንም ተባብራችሁ ባለሀብቶችም እንዲህ አገልጋዮችን የልጆችን የትምህርት ቤት ክፍያ በመክፈል የአመት እንዴት አይነት ነገር እንደምታቀልሉላቸው ልነግራችሁ አልችልም ጌታ በረዳችሁ መጠን ይሄንን አድርጉት እስካሁን ደግሞ የረዳችሁኝ ሰዎች በተለይ አንዲት እህት 9 አዲስ ጫማ እየፈታው ከውስጡ ወረቀት እያወጣሁ ነው ያስቀመጥኩት ቤት እና እግዚአብሔር ያክብርሽ ይሄንን አስበሽ ለአገልጋዮች ይሁን ብለሽ በመወሰንሽ አንድ ወንድም ደግሞ 3 ሱፍ ብራንድ ምርጥ ሱፍ ይዘመት ተሰጥተኛል ጌታ ኢየሱስ ይባርክ አገልጋዮቹ ከልባቸው እንደሚመረቁ ተስፋ አደርጋለሁ ተባረኩ እንግዲህ ተመልካቾቻችን በጣም አሪፍ ጊዜ ነው እያሳለፍን ያለነው ከወንድማችን ጆሲ ጋር በዚህ አይነት በጎ ዓላማም ደግሞ ለመሳተፍ የምታስቡ የእሱን አድራሻ ከስር እናስቀምጣለን በስልክ ቁጥሩ ለሱ መደወል ትችላላችሁ እንዲሁም ደግሞ ሩቅም መሄድ ሳትችሉ ሳያስፈልጋችሁ እንደዚህ አይነት አጋጣሚዎች እኮ
በቃ በየአካባቢያችን ያሉ ናቸውና ለነሱ እንግዲህ ቸርነት በማድረግ አብራችሁን እንድትቆሙ የእግዚአብሔርን መንግስት አገልግሎት እንዳይደናቀፉና በእንዲህ አይነት በጎ ተግባር ላይ እንድትሳተፉ ጥሪያችንን እናስተላልፋለን። ጆዬ በጣም 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 እጅግ አድርገን ነው የምናመሰግነው። ቆንጆ ጊዜ ነበር። ደግሞ ወንድም ምስጋና ያስፈልገውም ይላል ግን እናመሰግናለን። ቴንክ ዩ። ለመሰነባበቻ ከአንተ ጋር መኖር ነው ክብሬ የሚለውን መዝሙር ይዘምርልናል። እኛ በኦዲዮ እንጨርሳለን። ሳምንት ደግሞ በተመሳሳይ ሰዓት ከእናንተ ጋር የምንገናኝ ነው የሚሆነው። እስከ ሳምንት እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ጊዜ ይስጣችሁ። ሰላሙ ነው። ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ ጓዳዬ ሞልቶ ወርቅና ዕንቁ አንተ ከሌለ ምንድነው ትርፉ በኦናው ቤቴ ጭር ባለበት ሞቅ ያደርገዋል ያንተ መገኘት ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ እንዳላደገ ልጅ እጅን አላይም ፊት ላይ ነው ረፍቴ ስጦታ ቢቀርም የጸሎቴ መልሱ ቢዘገይ ቢመጣ ባዶ እጅህን ቢሆንም ከቤት ያትታታ ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ ካንተ ጋር መኖር ነው ክብሬ ኔ ካንተ ጋር መኖር ነው ክብሬ